ቤት እና የሰው ልምምድ ነው። መጽሐፍ ቅዱሳዊ መሰረት የሌለው ነው። ለምሳሌ ቀደም ሲል ስንነጋገር ሰምታችሁ የነበራችሁ ካላችሁ ቅዱሳን አሁን በሰማይ ይለምናሉ የሚል እምነት ያላቸውም አሉ፣ አይለምኑም የሚል እምነት ያላቸው አሉ። በቀደመ ልመናቸው ነው እንጂ አሁን በለመን የለባቸውም ይላሉ። ኖ ይለምናሉ የሚል ደግሞ ትምህርት አላቸው። ይሄንን በአንድ በሁለትና ከዛም በላይ በሆኑ ማስረጃዎች ማሳየት ይቻላል። ከሁለቱም ሳይድ ማለት ነው። ለምንድን ነው እንደዚህ ጉራማይሌ የሆነው? ምክንያቱም ትምህርቱ የሰው ትምህርት ስለሆነ ነው። ለምሳሌ ኢየሱስ ክርስቶስ ያማልዳል የሚለው መጽሐፍ ቅዱሳዊ ትምህርት ነው፣ የተጻፈ ነው፣ ማስረጃ ማቅረብ የሚቻልበት ነው። የእነርሱ ትምህርት ግን መጽሐፍ ቅዱሳዊ ስላይደለ እንዲህ ባለ ጉራማይሌ በሆነ ነገር ሲንገዳገር ትመለከቱታላችሁ። አንዱ ሊደግፍ ሲሞክር፣ ነገር ግን ደግሞ እርስ በርስ ሲገፋፉና እርስ በርስ ሲገፈታተሩ ትመለከታላችሁ። ዳንሻይ ቆንጆ ምሳ እንደነበር ያስታውቃል። ቀጥሎ የምናገኘው ርዕስ ደግሞ ነገረ ድህነት ነው። ነገረ ድህነትንም በተመለከተ እንደዚሁ በኦርቶዶክስ አስተምህሮ ልብን የሚያሳርፍ ነገር አታገኙም። ወጥ የሆነ ነገር አታገኙም። ጉራማይሌ የሆነ ነገር ነው የምታገኙት። እዚህም እዛም የሚረግጥ የሚያነክስ ነገር ነው የምታገኙት። እንደውም ዳኒ ይሄንን ብዙ ጊዜ ሁለት ግራግር ብሎ ይገልጠዋል። ግራ የተጋባ አይነት ትምህርት ነው የምታገኙት። ምን ማለት ነው? አሁን እዚህ ለቲክቶክ ፍጆታ፣ እዚህ ለክርክርና እዚህ ሚዲያ ላይ ላለው እንካሰላንታ እኛ እኮ ነገረ ድነታችን በኢየሱስ ክርስቶስ ላይ ብቻ የተመሰረተ ነው፣ ስለዚህ ከኢየሱስ ክርስቶስ ውጪ ያድናል ብለን የምናምነው የለም ይሏቸዋል። መጽሐፍቶቻቸው ሲፈተሹ ሲበረበሩ ግን እንዲህ ያለ ነገር አይደለም፣ ከዛ ውጪ የሆነ ነገር ያሳያቸዋል። ለምንድን ነው እንደዚህ የሚሆነው? ምክንያቱም እዚህ ሚዲያ ላይ ትክክለኛውን የነገረ ድነት ትምህርታቸውን ቢያሳዩ ቢያወጡ ቢያስተምሩ ስለሚጋለጡና ያ ትምህርታቸው ደግሞ ውሸት በመሆኑ ምክንያት ሰዎች ስለሚሸሿቸው ለሚዲያው ፍጆታ መዋሸት ስለሚኖርባቸው ነው። በደንብ አድርገው መዋሸት ስለሚኖርባቸው ነው። እኔ እንግዲህ በሌላ ቤተ እምነት ነበረ መዋሸት እንደሚፈቀድ ማቀው፣ ለካ በኦርቶዶክስም እንደዛ አይነት ነገር አለ መሰለኝ። እንግዲህ ሁኔታውን ስመለከተው ማለት ነው። ለምሳሌ አሁን እዚህ ሚዲያ ላይ በጣም ሊያወሩበት የሚፈልጉት አንዱ ቁርባን ነው። ቁርባንን በተመለከተ እኔ ሌላ ፈገግ የሚያሳይ ነገር ልንገራችሁ። ምንድነው እሱ? ቁርባን ያድናል ብለው ያምናሉ። በነገራችን ላይ ቁርባን የአዲስ ኪዳን ቋንቋ አይደለም። አዲስ ኪዳን ላይ ቁርባን አንድ ቦታ ነው የምታገኙት። እሱም ከጌታ ስጋና ደም ጋር የተያያዘ አይደለም፣ ከዛ የተለየ ነው። በቁርባን ያድናል ብለው ያስተምራሉ፣ ይሞግታሉ፣ ይከራከራሉ። ግን ከዛው ከቁርባን ጋር በተያያዘ ሌላ ነገር በነገራችሁ ቅድም ዳኒ የጠቀሰው ድርሳነ መድኃኔዓለም ላይ አንድ ምዕመን ለምሳሌ ቅድም ከላይ ጋር ሲነጋገር የነበረው ልጅ ቅድም አሁን ወልድ ዋህድ መጥቷል። ወልድ ዋህድ ለምሳሌ ለመቁረብ አስቦ ወደ ቤተክርስቲያን ቢሄድ ለመቁረብ እሺ አባቴ ከፍትላለሁ። ለመቁረብ አስቦ ወደ ቤተክርስቲያን ቢሄድ 5000 ሰው በወር ያድናል። በሳምንት ደግሞ 340 ሰዎችን ያድናል። ለመቁረብ አስቦ ቢሄድ። ስለዚህ አሁን ቁርባኑን ያዳነው ወልድ ዋህድ ነው ያዳነው? ኢየሱስ ክርስቶስ ነው ያዳነው? ወይስ ተባብረው ነው ሶስቱም ያዳኑት? እና እንዲህ አይነት ሁለት ገራገር የሆነ ትምህርት ነው ያላቸው። ሌላው ሚስጥር ነው። እንግዶች በገቡበት ብዙ እንዳላወራ እዚህ ጋር ላብቃ። ሚስጥሩን እድሉን ከተሰጠኝ በኋላ አወራለሁ። ዳኒ ቴዳ ዝም ብለን ነው እኛ በክርስቶስ ሳምራ በ3000 ህዝብ የተደነቅ ነው። አው የሚገርመው ስለቆረበ እኮ አይደለም የሚለው፣ ቆርቦ አስቦ ቢሄድ ነው የሚለው። ቆርቦ አስቦ ቢሄድ 3000 5000 ሰው በወር አንዴ ያድናል፣ በየወሩ ነው። ከዛ ደግሞ በየሳምንቱ አርብ የጁማ ቀን ነው። ደግሞ አርብ ለምን እንደተመረጠች የጁማ ቀን ነው። 340 ሰዎችን ያድናል በየሳምንቱ። አሁን ይሄንን እንግዲህ ምተውና ድረስበት። ከባድ ነው። እሺ ወልድ ዋህድ ሰላም ነው። እንደምን አለ? እንዴት ነህ? አለው። ከየት ቤተ እምነት? ኦርቶዶክስ። ዌልካም ብራዘር። ማለከኝ እንኳን ደህና መጣ። እንኳን ቆየኝ። ሰላም እንዴት ናችሁ? አለን። ብፌ ተዘጋጅቷል። ትመርጣለህ? ደሱ አውርታል እንዴ? ደሱ ያለ ይመቻል ያለበት ቦታ። እስኪ ልቀበለው እና ወንድሜ እንኳን ደህና መጣ። እንኳን አብረን ቆየን። እንኳን ሰላም ቆያችሁ። ኢዮብ ዳንኤል እና እዚህ ያለው ፊት ለፊት ዳንኤል አይደለም፣ ሌላ ዳንኤል ነው። ኢዮብ ዳንኤል ያማልዳሉ ብለህ ታምናለህ? ቆይ ዝም ብሎ ዘሎ እኮ
ለምን እንደመጣው መጠየቅ አለብኝ። ያው ልትጠየቅ እንደመጣህ ተስፋ አደርጋለሁ። ነው እንደ ጥያቄና መልስ ነው። አዎ ለመጠየቅ እኔ ለመጠየቅ ነው የገባው። ለዛ ጥያቄ እንድትመልስልን ነው ያስገባል። አይ እኔ መምህር አይደለሁም። አንተ እንደው እስከ ዛሬ በእምነትህ መጠየቅ እንጂ ኢዮብ ዳንኤል እና ኖህ ያማልዳሉ ብለህ ታምናለህ? መጀመሪያ የመጣሁበት እንግዳ እኮ ሲመጣ ቤት ውስጥ ሰላም መጣ ወይ ለምን መጣ ምንድነው ጉዳይ ይባላል ብሮ አይባልም? ዝም ብለህ ዳኒ ዝልል ተብሎ እንዴት አንድ ነገር ላይ ይገባል? መጣሁ እንግዳ ነኝ። እሱ እንደውም የቤቱ ባለቤት ቡፌ ቀርቦልሃል ምንድነው ምናምን ብሎ እየጠየቀ ነበር። ባይሆን መጠየቅ የምፈልገው ከቡፌው ስለ ነገረ ድህነት የተወሰነ ነገር ወይንም ደግሞ ስለ ሚስጥረ ስላሴ ሚስጥር የሚልማ ያለው የተወሰነ ነገር ከየናንተን ቤተ እምነት አውቄ ብሄድ ደስ ይለኝ ነበር። እሺ ደሱ የኔትወርክ መሰለኝ ያ የደሱ ኔትወርክ ይሆናል። እሺ ያንኳኳበት ቤት አላወቅም። ለምን እንደተወያ እንዴት እየተወራ እንዳለ አላወቅም። ዝም ብለህ ነው ቤት እንግዳ ነው ብለህ የገባው ቤት እንግዳ ነው። ለዛ ነው እኮ ዘለን የገባው ለዛ ነው እንጂ አሁን ምንድነው ሉጣ አንዴ አይ ስሜት ያት አይ ምንም ስሜት ያልሆንኩ ለምን ገባ ካልክ ልጁን ብሌም ስታደርገው ወንድሜን ብሌም ስታደርገው ምን ብዬ ብሌም አደረኩት? ምን ብዬ እስኪ እኮ እንግዳ አትቀበሉ ምናምን ከመጀመሪያው እኮ በወንጀላ ጀመርከኝ። ስሜታዊ እኔ ስሜታዊ መሆን ማለት አንተ እስክታወራ እስክጨርስ ጸጥ ብዬ ስሰማ አንተ ምን መስማት መቻል አለብህ። እሺ ልስማሽ። ለዛ ነው በእያንዳንዱ ቃል ምላሽ ያልሰጠው። ለዛ ነው እስክጨርስ ጠብቄ ነው ማውራት የጀመርኩትና ጥሩ ስሜታዊ አትሁን። ያ ደሱ ተመለስክ? ኔትወርክ ተስተካከለ? ኔትወርክ መሰለኝ ያ ኔትወርክ እና ወልዷድ ልጠይቀው የምፈልገው ነገር ምንድን ነው? ኖህ እና ዳንኤል ኢዮብ ያማልዳሉ ወይ ነው? እዛው ነው እንዴ? እኔ እኮ አልሰማኸኝም መሰለኝ። እኔ ስለ ቤተ እምነቱ ስለ እናንተ ቤተ እምነት የተወሰነ ነገር ጠይቄ የቤተ እምነቱን ዕውቀት ይዤ ልሄድ ነው። መምህር አይደለሁም እኔ የምጠይቀው። ቤተክርስቲያኒቷን ወክዬ እዚህ ጋር አልመጣሁም እያልኩ ነው። ያካ ስናስተምር ስናስተምር እንጂ አትጠየቁም። ሽፋራው ጋር እንቀጥል። እሺ ሽፋራው ጋር እንቀጥል። አንተ ስናስተምር አብረህ መተህ ቁጭ ብለህ ትምህርት ሰዓት አለን። በኋላም ቢሆን በመካከል ትምህርቶችን ስለምንሰጥ መውሰድ ትችላለህ። ሽፋራው እንዴት ነህ? ፓስተር ደሱ ሽፋራው እንዴት ዋልክ? ሚውት ነህ እያወራህ ከሆነ ሚውት አይደለም እያወራሁ ነው። አይሰማም? ኔትወርክ አሁንም አልተስተካከለም ማለት ነው። እኔ እያወራሁ ነው። ደህና ብለሃል? አሁን ደህና ነው ይሰማኛል። ደህና ነኝ ወንድሜ። ኖህ ዳንኤል እና ኢዮብ ያማልዳሉ? አዎ አዎ ደሱ አይሰማም? ዳኒ ወይ ቀጥሉት ነው። የኔ ኔትወርክ ነው የማይሰማኝ? የአንተ ኔትወርክ ነው ደሱ፣ የአንተ ኔትወርክ ነው እኮ። ቀጥሉ በቃ ዳኒ ቀጥሉ። እኔ ሕዝቅኤል 14 ላወራው ነው እና ቀጥሉ በዛው። እሺ ሽፈራው እንኳን ደህና መጣ። ሽፈራው ሚዩት ነው እያወራ እኮ ነው። ሽፈራው ዋለ ወዳጅ እንዴት ነህ? እግዚአብሔር ይመስገን። በየትኛው ርዕስ ላይ ነው ማውራት የምትፈልገው? ታቦት አለ፣ ምልጃ አለ፣ ነገረ ድነት አለ፣ ሚስጥራት አለ። ኦኬ ነገረ ድነት ላይ እናውራ። ከዛ ስለሚጀምር ሌላው እንችላለን። ሌላው ከዛ በኋላ የሚቀጥል ስለሆነ
አውራኝ እስኪ ስለ ወይ ጠይቀኝ ወይ አውራኝ እስኪ ስለ ነገረ ድነት። መቼ ዳንክ? ስጠመቅ። ኦኬ እስኪ ማስረጃ አስጠኝ። ሰዎች ሲያምኑ ሳይድኑ ቀርተው ሲጠመቁ የዳኑበትን ቦታ ማስረጃ አስጠኝ። ጥያቄን አስተካክለው። ይሄ ነው ጥያቄ። የኔ ጥያቄ ይሄ ነው። አላስተካክሉም ብራዘር። ሲያምኑ ሳይድኑ ቀርተው ሲጠመቁ ዳኑ የሚል እኔም አልተናገርኩኝም። እንደዚህ አይነት አስተምሮም የለንም። አንተ አምነህ ተጠምቀን የዳንከው መቼ ዳንክ ስትለኝ ስጠመቅ አልኩ አይደለ? አምነህ ተጠመቅኩኝ ካልከኝ እኔ በሕፃንነቴ የተጠመቅኩ በ40 ቀኔ። ስለዚህ ሰዎች ሳያምኑ በ40 ቀናቸው ተጠምቀው የዳኑ ሰዎችን ከእግዚአብሔር ቃል አሳየኝ ማለት ነው ወይ? አነጋገር ኦኬ። እሱን ጥቅስ ነው የፈለግከው? መልካም። እንደሱ ከሆነ የሕፃናት ጥምቀት የሚደረስ እንይዝና በእሱ ጉዳይ እናወራለን ማለት ነው። ለይተን የአዋቂ ጥምቀትና የሕፃናት ጥምቀት ስለሚለያይ የሕፃናት ጥምቀት ማስረጃ ነው በዘው የጠየቅኩና አንተ የፈለግከው ካታጎሪ ውስጥ አድርገው የአሮጊቶችም የሽማግሌዎችም ጥምቀት በለው ደስ ያለ ቦታ ላይ ያስገባው። የኔ ጥያቄ በጣም ክሊር ነው። ካታጎሪውን ላንተ ትችላለህ። መጽሐፍ ቅዱስ ውስጥ ሰዎች ሳያምኑ ተጠምቀው የዳኑበትን መጽሐፍ ቅዱሳዊ ማስረጃ አስጠኝ ያልኩ። የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ያወጣልን። እሺ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የምናምን እንድንሆን ከፈረዳችሁብኝ ወደ ቤት ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን ይላል። እሺ ስለዚህ ሊዲያ የ40 ቀን ሕፃን ልጅ አለ ብለህ እየገመትክን ያለው? ቆይ አዳምጠኝ እሺ። እኔ ያወራው አይደል እንደማመት እንጂ ሊዲያ እና ቤተሰቦቿ ተጠመቁ። ስብከቱ ለነ ሊዲያ ተሰጠ። ቤተሰቦቿን እዛ ተጠመቀች። በቤተሰብ ውስጥ ቤተሰቧ እንዳላመነ በምን አወቅ? ማስረጃ እናልከኝ። ቤተሰቧ እንዳላመነ በምን አወቅ? ማስረጃ አስጠኝ። እኔ አላመኑም አልኩ። ቤተሰብ የሚለው ሕፃናትን ያካትታል። ሕፃናትን ስለሚያካትት እኮ ያላመነ ሕፃን ልጅ መኖሩን ማስረጃ ስጠኝ ያልኩ። ያው ማስረጃ ስጠኝ ያልኩ። ቤተሰብ የሚለው ቃል ሕፃናትን ያካትታል አያካትትም? ነሰሰሪ አንድ ሰው ቤተሰቡ ከተባለ ቤተሰብ ውስጥ ሁሉ የ40 ቀን ሕፃን ልጅ አለ ማለት አይደለም። ቤተሰብ ተብሎ እያዳመጥኩ ነው። ለጠየቅከው ጥያቄ ነው እየመለስኩ ያለሁት። አንተ ጠይቀን ላዳምጥ አይደለም እዚህ ጋር ቁጭ ያልኩት። ከጠየቅ መልስልሃል ወይ አትጠይቅ። ከጠየቅ ግን አዳምጠኝ አትበል። የጠየቅከውን ነው እየመለስኩልህ ያለሁት። የተጠየቅከው በጣም ግልጽ ጥያቄ ነው። ሰዎች ሳያምኑ የሚጠመቁ አለ ወይ ስለጠቀስከው እዚህ ክፍል ላይ ቤተሰቧ ሳያምን መጠመቁን ማስረጃ ስጠኝ ነው እያልኩኝ ያለሁት። መልካም። ቤተሰብ የሚለው ሕፃናትን ያካትታል አያካትትም? ወዳጄ ጥያቄ ነው እሱ። አሁን ማስረጃ ስጠኝ ያልኩ። ግምት አናወራም እየጠየቅኩ ነው። ቤተሰብ የሚለው ቤተሰቧ ሲጠመቅ በዛ ውስጥ ልጆች አሉ ብለን እናስብና ስለዚህ በዚህ ጥቅስ መሰረት ልጆች መጠመቅ ይችላሉ። በግምት የጥምቀት ዶክትሪን አይመሰረት። በግምት አይደለም። ቤተሰብ የሚለው ዴፊኒሽን ሕፃናትን ያካትታል አያካትትም ካልከኝ ሞግተኝ እኮ የኔ ጥያቄ አሁንም በግምት አትመስረት ነው። የ40 ቀን ሕፃን ልጅ በግምት አላልኩም። ቤተሰብ በግምት አላልኩም። ቤተሰብ የሚለው ብራዘር ግምት አቁማ። አንተ የ40 ቀንና የ80 ቀን ሕፃን ልጅ ሊዲያ ቤተሰብ ላይ አለ አልከን። ሄደን አየን። የ40 ቀንና የ80 ቀን ሕፃን ልጅ የለም። ቤተሰቧ ብሎ ሲያወራ ሕፃናትን ስለማጥመቃቸው አይናገርም። ምክንያቱ ለምሳሌ በዚህ ቤት ውስጥ ማለት ነው አንድ ሕፃን ልጅ የሌለበት የ40 እና የ80 ቀን ሕፃን ልጅ የሌለበት ቤተሰብ የለም ወይ? አለ። እኔ ለምሳሌ የ40 እና የ80 ቀን እኔ ቤት ውስጥ የለም።
እዚህ ቤት ውስጥ አሁን ከምንሰማቸው ሰዎች መካከል እድሜያቸው ከ18 ዓመት በላይ የሆኑ ልጆች ያለበት ቤተሰብ የለም? ካላችሁ 77 ቁጥር ጻፉ ለተወዳጃችን። ቤተሰቡ ናችሁ እድሜያቸው ከ17 ዓመት ከ18 ዓመት በላይ የሆኑ አሉ። ብራዘር ከ14 ዓመት በላይ አሉ። ብዙ ማለት ነው። ቤተሰብ ማለት ነሰሰልይ የ40 ቀንና የ80 ቀን ህፃን ልጅ የተሸከመ ቤተሰብ ማለት አይደለም ብራዘር። ሶ በግምት ዶክትሪን አይመሰረትም ማለት ለዛ ነው። እሺ ከጨረስክ ምንድነው ቤተሰብ የሚለው ትርጉም ህፃናትን ያካትታል። ወንጌሉ ሲሰበክ አዳምጠኝ፣ አዳመጥኩ አይደል? እኔ አሁን ግምት አይደለም የጠየቅኩ ያንተን ግምት ሳይሆን ጥያቄ ካለ ስጨርስ አውራ። እኔ እያወራሁ አትደረብ። ቤተሰብ የሚለው ብራዘር አትገምት ወይ አዳምጠኛ። ጥያቄ ካለ በኋላ አንተ። ቤተሰብ የሚለው ቃል ህፃናትን ያካትታል አያካትትም? ይህን መልስልኝ። አያካትትም ካልክ ማስረጃ አቅርብ። እኔ ግን ቤተሰብ የሚለው ቃል ህፃናትን ስለሚያካትት ህፃናትን በዚህ ጥቅስ መሰረት ወይም በዚህ የመጽሐፍ ቅዱስ ማስረጃ መሰረት ይጠመቃሉ፣ መጠመቅ ይችላሉ። ምክንያቱም ልዲያና ቤተሰቦቿ ስለተጠመቁ። ወንጌሉ ሲሰበክላቸው ማገናዘብ የሚችሉት ያምናሉ፣ ይጠመቃሉ። ማገናዘብ የማይችሉት በዚህ ውስጥ እንኳ ቤተሰብ ሲባል የአእምሮ ዘገምተኛ ሊኖር ይችላል። ማገናዘብ የማይችሉ ህፃናት ሊኖሩ ይችላል። ስለዚህ የቤተሰብ አባል ስለሆኑ በዚህ የመጽሐፍ ቅዱስ ማስረጃነት መሰረት ድህነትን እንዲያገኙ ይደረጋሉ በቤተሰቦቻቸው መሰረት። ምክንያቱም ልዲያና ቤተሰቦቿ ተጠምቀው ድነዋልና። እሺ ይሄ ነው እያወራን ያለው፣ ይሄን ነው እየደጋገመ ያለ ነው። ላሳያችሁ፣ ምንም አርጊውመንቱ መሰረት እንደሌለው ላሳያችሁ። የመጀመሪያው ጥያቄ ቤተሰቧ ተጠመቀ ሲል እየገመተ ነው ያለ ነው። አሁንም ቢሆን በግምት ዶክትሪን አይመሰረትም። ጌታም ይሁን ሐዋርያቶች አንድም ቦታ ላይ ልጆችን አጥምቁ የሚል ትእዛዝ አልተሰጠንም። አንድም ቦታ ላይ ማለት ነው። ቤተሰብ ተጠመቀ ማለት አሁን ሊዲያ ቤተሰብ ውስጥ ህፃን ልጅ አለ ብሎ ምን እያደረገ ነው ያለው? አስዩም እያደረገ ነው ያለው። ህፃናቶች አሉ እያልክ ያለው አንተ ነህ። that's your mind brother። የሉም ካልክ ማስረጃ አቅርብሽ። አንተ የሉም ካልክ አትደረባ። ስሜት ያቱ መኖሩን ማሳየት ያለብህ አንተ ነህ። አሉ ብለህ አስዩም እያደረክ እያመንክ ያለው አንተ ነህ። አንተ ላመንከው እምነት ጴንጤ ማስረጃ ማቅረብ የለበትም። that's your belief brother፣ እምነትህ ነው። አሉ ካልክ መኖራቸውን ቤተሰብ ውስጥ ህፃናቶች ያላመኑ ህፃናቶች ስለመኖራቸው አብረው ስለመጠመቃቸው በማስረጃ መሞገት ያለብህ አንተ ነህ። የለም እዚህ ውስጥ የተደበቀው ለምንድን ነው? እሱ ስለሌለን የለም ብለህ ከሞገትከኝ ዳኒ አይደለም። አዳምጠኝ። የለም ብለህ ከሞገትከኝ አትደረብ። እኔ ማስረጃ ማቅረብ አይጠበቅብኝ። አለ ያልከው አንተ ነህ። አለ ስትለን ሄደን አየነው። ህፃናት የሚል የለም። ዩር አሴምሽን አስዩም ነው እያረክ ያለው። አየህ፣ ዶክትሪን ደግሞ በግምት አይመሰረትም። አየህ፣ በግምት አይመሰረትም። ለምን? በግምት ዶክትሪን እንድንመሰረት መጽሐፍ ቅዱስ ስለማያስተምር በትእዛዝ በትምህርት ነው የምንሄደው ማለት ነው። ከመጽሐፍ ቅዱስ ውስጥ አትደረብራት። ደጋገምከው፣ ይበቃል። ደጋገምከው። አልደጋገምኩት። ስለዚህ ቤተሰብ ለአንተ ምንድን ነው? አንዴ ወዳጅ፣ ኦኬ፣ አንዴ አሁንም ቢሆን እድል ሰጣለሁ። የተጠመቁ ህፃናት ክሊር በሆነ መልኩ ሳትገምት ካሉ አሁንም ማስረጃ ስጠን። ካልሆነ ግን መጽሐፍ ቅዱስ ውስጥ ሰው ሳያምን እንደማይጠመቅ በትእዛዝ ደረጃ ተቀምጦልናል። ሰው ካላመነ በስተቀር ሊጠመቅ አይችልም። ያላመነ ሰው የሚጠመቅበት መጽሐፍ ቅዱሳዊ ትምህርት የለም በእግዚአብሔር ቃል ውስጥ። ሰዎች ማመን አለባቸው። ለሰሙት እምነት ምላሽ ለሰሙት እውነት ምላሽ የሰጡ ሰዎች፣ ያመኑ ሰዎች ይጠመቃሉ። ጌታም ያለው ይህን ነው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አለቀ። ከዛ ውጪ ስለ ጥምቀት ሲነሳ መጽሐፍ ቅዱስን መሰረት አድርገህ ያላመኑ ህፃናት አብረው የተጠመቁበት አንዳች ማስረጃ የለም። ከሌለ ሙቭ አደርጋለሁ ወደ ሌላ ጥያቄ ማለት ሙቭ ላድርግ። በቃ
ከሌለ ምን ላድርግ ብራዘር? አለ ብለህ የገመትከው አንተ ነህ። አለፍ ማስረጃ እኮ እኔ እኮ ማስረጃ ሰጠው። አንተ ነህ ሞገስ ያልቻልከው ዳኒ። ቤተሰብ የሚለውን ቃል መተርጎም አቅቶህ ግምት አይደለም። አሁን ስለ ቃሉ ሳይሆን በዛ ቤተሰብ የአርባና የ80 ቀን ህፃን ልጅ ስለመኖራቸው ማስረጃ አንጣ። ዳምጠኝ ቤተሰብ ከተባለ አነ መስገበስኩ ቤተሰብ ተቀምጧል እኮ መስገበች ነገር እኮ ቤተሰብ ማለት ነሰሰርሊ የ40 እና የ80 ቀን ያለበት ቤት አይደለም። ከማን 40 እና ነሰሰርሊ መቻልኩ ነው 40 እና 80 የሚለው። ስለዚህ ነሰሰርሊ አዎ፣ ግን ህፃናት እኔ ያወራ ነው ስለ ራሳችን 40 እና 80 ሳይሆን ስለ ህፃናት ጥምቀት ነው ያወራ ነው። ስለ ህፃናት ጥምቀት ስናወራ የልዳያና ቤተሰቦቿ ስለተጠመቁ ቤተሰብ የሚለው ቃል ደግሞ ህፃናትንም ስለሚያካትት ህፃናትን በዚህ ውስጥ ተካተው ተጠምቀዋል ብለን እናምናለን። እኮ ግምት ነው። አሁን ችግሩ እኮ እሱ ግምት ነው። ቤተሰብ የሚላለ ስታወራ ስለሰማው ቤተሰብ ያለበት ቦታ ሁሉ ነሰሰርሊ የ40 እና የ80 ቀን ህፃን ልጅ አለ የለም። ይኸው ቴዳይ ቴንክ ዩ ቆይ አንዴ አትደረብ። የኖ ቤተሰብ ለምሳሌ የኖ ቤተሰብ የ40 እና የ80 ቀን ህፃን ልጅ የለበትም። እንደውም ያገቡና ቤተሰብ ያላቸው ናቸው። አየህ መጽሐፉ ግን ምን ብሎ ይጠራቸዋል? ቤተሰብ ብሎ ይጠራቸዋል። ስለዚህ አትገምት የምንለው ለዛ ነው። በግምት ነው ቤተክርስቲያን ዶክትሪን የመሰረተችው። ገምታ ይኖራሉ ብላ ገና አስባ ማለት ነው። አየህ ዳት የቤተክርስቲያን ችግሩ እሱ ነው። በግምት ዶክትሪን አይመሰረትም። በግምት ሳይሆን ዶክትሪን የሚመሰረተው በትምህርት ላይ ነው። የትኛው ሐዋርያ ነው ህፃናትን አጥምቁ ብሎ ያዘዘው? አንድም ሐዋርያ የለም። ህፃናት ይጠመቁ ብሎ ያስተማረ አለ? አንድም የለም። በየትኛውም የመጽሐፍ ቅዱስ ክፍል ላይ ህፃናት ስለመጠመቅ የሚናገር የሚያዝ የለም። ያን ህፃናት ስላልነበሩ ነው? ነበሩ። ግን ህፃናትን አጥምቋቸው ያተባለበት አንድም ስፍራ የለም። በትክክል የምናየው መጽሐፍ ቅዱስ ውስጥ ፓተርኑ በጣም ግልጽ ነው። ወንጌል ይሰበካል። የተሰበከው ወንጌልን ያንን ለወንጌሉ ምላሽ የሚሰጡ ሰዎች ይጠመቃሉ። ህፃናት እዚህ ውስጥ ኢንክሉድ ተደርገው አይታወቅም። ሌላ በኦሪት ህፃናት ሲገረዙ የተስፋው ወራሾች የሆኑ ነበር ወይስ አይደለም? የአብርሃም ማለት ነው። ጥያቄ ነው ብራዘር። ሲገረዙ እየጠየኩ ነው ዳኒ። መልስ ስትል ከዛ ወደ ጥያቄ ትገባለህ። አስተምርሃለሁ ደስ እያለኝ። መልስ እኮ ሰጠው እኮ ላለመስማት ሰጠን። እኛ ግምት አልፈለግንም፣ ማስረጃ ነው የፈለግነው ብራዘር። አሁን ደግሞ ስለ ኦሪት ገባ። ኦሪት ላይ ደግሞ ስለ ጥምቀት ያወራል። ቆይተኛን ቢቀሰቅሱ አይተኛም። ምንድነው አይነቃም። ስለ ጥምቀት ያወራል ወዳጅ። ላለመስማት ከፈለክ ስለ ጥምቀት ያወራል። ቆራስይስ 2:11 ላይ በኦሪት የህፃናት ግዝረት የጥምቀት ምሳሌ ነው። አንጣ ማስረጃ አንጣ። ሰምታችሁታል። ጥምቀት የግርዛት ምሳሌ ነው ብሏል። ማስረጃ አንጣ። ግርዘት የጥምቀት ምሳሌ ነው ያልኩህ። ግርዘት የጥምቀት ምሳሌ መሆኑን ማስረጃ አንጣ። አፍጥን። እሺ ቆላስይስ 2:11 እሺ ስሙት በደንብ ቆላስይስ 2:11 ይኸው ኦርቶዶክስ ግምት መሆኑን አሁንም የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። አለቅ። ምኑ ጋር ነው ጥምቀትን ምሳሌ ነው የሚለው? በእጅ ባልሆነ መገረዝ ማለት ምን ማለት ነው? ንገረኝ እስኪ። አሁንም ጥያቄ ነው እያወራ ያለው ብራዘር። ለአንተ ትምህርት እኔ ማስረጃ እና ጥምቀት ብዬ ነው ነገርኩህ እኮ። በእጅ ባልሆነ በክርስቶስ መገረዝ ማለት የጥምቀት የብሉይ ኪዳን ጥምቀት ለአዲስ ኪዳን ጥምቀት ስለ ጥምቀቱ ስለሚያወራ 12ን ጨምር አንብበው። እዚያው ላይ ጥምቀቱ ላይ ያወራል። አውዱ ከዚያ ስለሆነ ከአውዱ ተነስተን እንፈተዋለን። ችግር የለም። ምሳሌ ነው ያልከውን አንጣ እናሳየን እኮ። ልጨምርልህ 12ን ጨምር። ለጥምቀቱ ስለሚያወራ ቀጥል በዛው። እሺ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር ሐሳብ በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁንም ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በበደላችሁ ሁሉ ይቅር አላችሁ።
በበደላችሁ ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመውንም በቃ ይበቃል። ቀብራ ምሳሌ የሚለው ምን ጋር ነው? ምሳሌ አውዱ ይሄ ስለ ጥምቀት አይደለም። የዚህ አውድ አይደለም። ምን ጋር ነው ስለ ጥምቀት የሚለው? አውቆ የተኛም ቢከሰክሱ አይሰማም። ተው ወንድሜ ስላለብኝ ብራዘር አይዞህ። እንዲህ ካላልክ በስተቀር ማምነት ትችላለህ? አትችልም። አንድም ቦታ ላይ ጥምቀት መገረዝ የጥምቀት ምሳሌ ነው የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ወራጅ ራስን ልታጽናና የምትችለው በዚህ እንደዚህ ሐሳብ ልትሮጥ የምትችለው በእንደዚህ መንገድ። ሲጀመር ስለ ስጋ ሸለፈት መገረዝ ሐሳብ አይደለም የሚያወራው ወራጅ። እሺ እንቀጥል። ሴቶች አይጠመቁም ማለት ነው አሁን በአዲስ ኪዳን? በብሉይ ኪዳን ሲገረዝ የነበረው ወንድ ነበር። አሁን በአዲስ ኪዳን ደግሞ ሴቱ አይገረዝም ማለት አይጠመቅም። እሺ የተስፋው ቃል የሚወርሰው የተገረዘ ነው አልክ። በብሉይ ኪዳን ያልተገረዙ ሴቶች የተስፋውን ቃል አይወርሱም ነበር? ወዳጄ እኔ እኮ ኧረ ተው ከቀልባችሁ ነው ወዳጆች፣ ከቀልባችሁ የምሬን ነው። ከባድ ቤተክርስቲያን ከባድ ውድቀት ውስጥ ናት ያለችው። አየህ ድነት የጀመረው ስትጠመቅ አይደለም። እግዚአብሔር አንተን ያዳነ በውሃ አይደለም። እግዚአብሔር ሰውን ያዳነው በልጁ በክርስቶስ ኢየሱስ በመስቀል ስራ። አሁን ችግሩ ቤተክርስቲያኒት ውስጥ የገባው የውሃ ወንጌል ነው ወዳጄ። ስለ ጥምቀት ሰውን ማስተማር ወንጌል አይደለም። ወደ ጳውሎስ ትምህርት ተመለሱ ብራዘር። ጥምቀት ወንጌል ሆኖ አያውቅም በቤተክርስቲያን ታሪክ ውስጥ ወንጌል ሆኖ አያውቅም። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ሰዎች የሚድኑበት ምስጢር የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራኔው ላይ የከፈለው ዋጋ ነው ወንድም አለ። ሰው የሚድነው በክርስቶስ ኢየሱስ በማመን ነው፣ በውሃ አይደለም። መስቀል ስራ በመስቀል ላይ የተከናወነው ያ የመስቀሉ ስራ ነው የሚያድነው። አለቅ ኢየሱስ ያድናል። አው ትድናለህ። ኢየሱስን የሚያምን የዘላለም ሕይወት እኮ አለው ይላል። እኔ አይኖቻችሁን ምን እንደሚደፍንባችሁ አላውቅም። ቃሉ እኮ ነው የሚናገረው። በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ውሃን ያመነ ይላል አይልም እኮ ብራዘር። ጥምቀት ለድነት ነው ብለህ ተጠመቅ ይላል። ማን ነው ያለው? ኢየሱስ ነው ለኔ የድነቴ ምክንያት። የመዳኔ ምክንያት ውሃ አይደለም። ውሃ ስለኔ አልሞተም። ውሃ ስለኔ አልተገረፈም። ውሃ ስለኔ ክብሩን አላጣም። ኢየሱስ እያለ ስለኔ ክብሩን ያጣልኝ በመስቀል ላይ የሞተልኝ የተተፋበት ኢየሱስ ወዳጄ፣ የተሳለቁበት እርቃኑን በአደባባይ የሰቀሉት የኔ ወዳጅ አለ ኢየሱስ። እሱ ያለ ሌላ እኔን ሊያድነኝ በመስቀል ላይ ዋጋ የከፈለ ውሃ የተባለ የለም። በእርሱ ቁስል ነው ወዳጄ። በማን? በክርስቶስ ኢየሱስ ቁስል፣ በመገረፉ ቁስል የተባለው የተገረፈልኝ ኢየሱስ ነው። የተገረፈልኝ ሳያድነኝ ብራዘር ውሃ እንዴት ያድነኛል? እንዴት ያድናል? ውሃ የተገረፈልህ እኮ ኢየሱስ ነው። በቀራኔው ላይ የሞተልህ እኮ ኢየሱስ ነው። የቆሰለልህ እኮ ኢየሱስ ነው። ጋይስ ቤተክርስቲያን መንቃት አለባት። የሰበኳችሁ እውነተኛውን የጽድቅ ወንጌል አይደለም። የሰበኳችሁ ያወሯችሁ አይኖቻችሁን ከክርስቶስ ኢየሱስ ላይ ዞር የሚያደርግ የአዚም ትምህርት ነው ቤተክርስቲያኒቷ ውስጥ ያለ። የሚያድነው ኢየሱስ ነው። ለዚህ ነው ቤት ቢከፍቱ ያድናል ቢሉ ጥምቀት፣ ቢናገሩ ቢሰብኩ አገልጋዮቻቸው ያድናል የሚሉት ጥምቀት። ወዳጆች ሰላም ነው። እዚህ የምታገኟቸው ሁላችንም ተጠምቀናል። ክብር ለአምላካችን ለእግዚአብሔር ይሁን። ያዳንን ግን ጠንቅቀን እናውቃለን። ሕይወት የሆነንን ግን ጠንቅቀን እናውቃለን። ያልተጠመቀ ጴንጤ አይደለሁም። ተጠምቄ ነው ማወራ። ጥምቀትን አቃልየው አይደለም በፍጹም። እዚህ ያለን ወንድም እህቶች
በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የተጠመቅን ክርስቲያኖች ነን። we are Christian brother። ተጠምቀናል እንደ ጌታ ትእዛዝ። ያዳንን ግን ውሃ አይደለም። አዮ ያዳነኝ ማን ነው? ኢየሱስ። የሞተልኝ ስለኔ በመስቀል ላይ ዋጋ የከፈለልኝ እሱ ነው እኔን የዋጀኝ፣ ማንም አይደለም። ስለዚህ ቤተክርስቲያን መንቃት አለባት ወዳጄ። ደሙን የሚያክፋፋ ትምህርት ከቤተክርስቲያን መራቅ አለበት። አይ ውሃ ካልነካ አትድንም። በመስቀል ላይ የሞተው በቀራንዮ ኢየሱስ ሲሰቀል ከጎኑ የነበረው ያ ወንበዴ ውሃ ረጭተውት ነው? ቆይ አንዴ እባካችሁ በእኔ የምታምኑ ደቀ መዛሙርት ይሄ ሰው መዳን ፈልጓልና አንዴ ውሃ አስነኩት ይጠመቅ አለ ጌታ? አላለም። ውሃ ቢሆን ተስፋው ኖሮ ይሄ ሰው መጠመቅ ነበረበት። ክብር ለጌታ ይሁን። አየህ ኢየሱስ ውሃ ሳያስፈልግ ያድናል። ይሄ ጌታ ድንቅ አይደለ? በመስቀል ላይ የለም። ታዲያ ምን ችግር አለ? መቼ ያለ? መጀመሪያስ ኢየሱስ የሚፈረድበት ያልተጠመቀ ሰው ነው አላለም? ያላመነ ሰው ነው የሚፈረድበት ነው ያለው። ይሄ ሰው በኢየሱስ አመነ። አለቀ። ከእግዚአብሔር ፍርድ አመለጠ። ይሄ ሰው አለቀ እኮ በቃ። አየው፣ ይሄ ሰው ሲጠመቅ አይደለም ፍርድን የተላለፈው። ፍርድ ከህይወቱ የራቀው የናዝሬቱ ኢየሱስን በእውነት በመጣህ ጊዜ ዳግም በመንግስትህ አስበኝ ብሎ እምነቱን ኢየሱስ ላይ ሲያደርግ ሰማይ ተቀበለው። አየ ለምን? ቃሉ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን ቢሞት እንኳን ትንሣኤ እንደሚያገኝ ይሄ ሰው ከዛች ጊዜ ጀምሮ በህይወቱ ትንሣኤ ሆነለት። ዛሬ በገነት ከኔ ጋር ትሆናለህ አለው። ክብር ለአምላካችን ለእግዚአብሔር ይሁን። አየህ፣ ከቤተ ክርስቲያን ላይ የውሃ ወንጌል መነቀል አለበት ወዳጅ። ኢየሱስ ክርስቶስ ነው የሚያድነው፣ ህይወት የሚሰጠው የሚታደገው ኢየሱስ ነው። ክርስትና ነው የተቀበልነው ህይወት ይሄ ነው። ያገኘነው ትምህርት ከጌታ ዘንድ የተማርነው እውነት ይሄ ነው። ወንጌል ያልቀደመበት ጥምቀት የለም። እምነት ያልቀደመበት ወንጌል ጥምቀት የለም ብራዘር። ካለዛ ሻወር ነው ወዳጅ፣ የተለየ ነገር የለም። እና ወደዚህ እውነት እንድትመጡ በጌታ ፍቅር እናበረታታችኋል። ያዳናችሁን ወቁ። ከዝማሬ ባለፈ ያዳነኝን አውቀዋለሁ መዝሙሩ ህይወታችሁ ሊሆን ይገባል። የሞተልን ኢየሱስ ነው። የሞተልን ኢየሱስ ነው። ውሃ አልሞተም ወዳጆች። እሺ የዮዳሄ ሰላም፣ እንዴት ነህ? እሺ ሌላ ኦርቶዶክሳዊ ያለ እንዴት ናችሁ? ዳኒ እግዚአብሔር ይመስገን። እንዴት ነህ? አሉ ይመስገን። በየትኛው ሐሳብ ላይ? ታቦት፣ ምልጃ፣ ነገረ ድነት፣ ሚስጥራት በፈለግኩት ደስ ሲል። ኦኬ እስካሁን ታቦትን አላወራንም። ስለዚህ ታቦትን እናውራ። በአዲስ ኪዳን ታቦት አለ? በአዲስ ኪዳን ታቦት አለ? አለ። ማስረጃ አስተ ማስረጃ እስቲ ለማንኛውም በእንትን ጀምራ ቀደም እያነሳችሁ ስለነበረ ግራ አትጋባ ብራዘር። ጀመርን እኮ ቆየን። ግራ አትጋባ ብራዘር። እድል ሰጥቼ ደስ ባላልከኝ ደስ ባለኝ ጀመርኩኝ። ይኸው በአዲስ ኪዳን ብለህ ጀምረሃል እኮ ወዳጄ። ምን ነው ግራ ገባ? አይ ምንድን ነው አንተ አሁን ለምሳሌ ለማውራት ነው አይደለ? ማለት ፖላይትሊ ነው እያወራን ያለ ነው ይመስለኛል። አዊዘኔም በጣም በፖላይት ነው እያወራሁኝ ያለሁት ወዳጄ። በፖላይትሊ ታቦት የአዲስ ኪዳን ትምህርት ነው ወይ ነው ጥያቄ። ፖላይት ነው። አቸኩል ስለምን ቆይ ዳኒ፣ አሁን አንተ ችግር አለብህ። ምን መሰለህ ማለት ኖ አይደለም፣ እንደ ወንድምነት የሆነ አስተያየት የምትቀበል ከሆነ ችግር የለም እሰጥሃለሁ። ምንድን ነው ዮዳይ ጀምር እኮ ያልከኝ አንተ ነህ። ምረጥ ያልከኝ እኮ አንተ ነህ። ሐሳብን አነሳ
ቆይ አይደለ አስተያየት ትቀበላለህ ወይ ነው። አሁን እኮ ምንም ክርክር እኮ እንትን አያስፈልግም። ዮዳይ ጀምር፣ ደስ ባለህ ማስረጃ አለኝ አልከኝ። እሺ እስካሁን ታቦት አላወራንም፣ ስለዚህ ታቦትን መረጥኩኝ። ታቦት ከበደህ ርዕሱን እንቀይረው። ኖ አይደለም ማለት አስተያየት ነገር ትቀበላለህ ወይ? እቀበላለሁ። ችግር አልከበደም ታቦት? ወይ ችግር የለም። ወደ ምስጢር እንሄዳለን። ታቦት ምስጢር ነው ዳኒ። ለምንድን ነው እንትን የምትለው? እናውራና ችግር የለውም። ምንድን ነው አሁን? እኔ እኮ ሌላ ታቦትን መምረጥ ትክክል ነው ወይ? ኖ አይደለም ዳኒ፣ መጀመሪያ ስማኝ። ይሄ የአንተ ኦዲየንስ ነው አይደለ? እኔ አሁን ፖላይትሊ ነው እያወራው ያለው። አንተ አሁን አንድ ሁለት አስተያየት ልስጥህ ወይ? ምንም እንትን የለውም። አንድ ሁለት አስተያየት ታቦትን እንተው ወይ? አዎ ዳኒ እንተው ታቦትን በለኝና ችግር የለም እንቀጥል እኮ ችግር የለም እንተው ታቦት አይደለም። እኔ አሁን አስተያየት ልስጥ ወይ ያልኩህ ነው። መጀመሪያ የምትቀበል ከሆነ ማለት ነው። ምንድን ነው ዳኒ የምትፈራው? እሱ እኮ ወደ አርስቱ እኮ እንሄዳለን። ወደ አርስቱ እንሄዳለን። ገብቶሃል? ወደ አርስቱ እንሄዳለን። እኔ አሁን አንድ ሁለት አስተያየት ልስጥህ ወይ ነው። የአስተያየት ጊዜ ሊሰጠን ነው። እሺ ችግር የለም ቀጥልሽ፣ አስተያየት ስጠን። በቃ እንዲህ ብለን ጊዜ ከምታጠፋ፣ አንደኛ ዳኒ አንተ ለመጠየቅ ለምሳሌ እኔ አንተ ለመጠየቅ ስፈልግ ለመጠየቅ አንተ አንደኛ ፉል ኢንፎርሜሽን ስለሌለ ፍቃደኛ አይደለም ሁሌ ማለት ነው። ይቅርታ አድርጉልኝ እዚህ ያላችሁ ማለት ነው። ምንም የምታውቀው ነገር የለም። ይሄንን ብዬ ልጨርስና አሁን ወደ ምስጢር የሚለው እንሂድ፣ አርዕስቱን ማለት ነው። እሺ ሰምታችሁታል። አንተ ምንም የምታውቀው ነገር የለም ማለት እሰይ፣ በጣም በደስታ ነው የምቀበል። ጥሩ አሁን ሊያስተምረኝ ለመጠየቅ ፈቃደኛ አይደለህም ነው። አትደብቅ። ለመጠየቅ አንተ ለምሳሌ ሰማሁህ አይደል? ኖ ዝም ብለህ እንትን አትደብቅ ዳኒ። አንተ ለመጠየቅ ፈቃደኛ አይደለህም። ስታወራ እኮ ሰማሁህ። ስጨርስ ነው። አሁን ወደ ምስጢራት እንግባ። ተወው በቃ ነግሬሃለሁ። አሳልፌያለሁ። አንዴ ብራዘር፣ አንዴ ምን አለ? ምንም አታውቅም ማለት ጥሩ ነው። እኔ አሁን ሁሉን አውቃለሁ ብዬ አላውቅም። ጥሩ ነው። መማር በጣም ፈልጋለሁ። እንደሱ ብለህ ነው እንትን ማለት ያለ። እኔ አስተያየት ነው። ጥያቄ አትቀበልም ነው። ጥያቄ አትቀበልም ነው ያልኩህ ዳኒ። በቃ እንተውና ጥያቄ አትቀበልም። አሁን ወደ አርስቱ እንሂድ፣ ወደ ምስጢራት የሚለው ከዛ እያልን እንሄዳለን። አትደረብ፣ አትናደድ፣ በቃ መልስ አትስጥ። በቃ ነገር ያለው አንድ አስተያየት እኮ ነው የሰጠው። ጥያቄ አትቀበልም፣ ለመጠየቅ ፈቃደኛ አይደለህም። ጥሩ አስተያየትን ምንም ስለማላውቅ አሁን እኮ ልታስተምረኝ ነው። ችግር የለም በቃ ይችን ያዛትና ወደ አርስቱ እንሂድ። ስለምትናደድ ስለማውቅ እኮ ነው። በቃ ወደ ነጥቡ ዮዳይ ዳንዬ፣ ወደ ነጥቡ ሂዱ። ስለሚናደድ ስለማውቀው ነው። አሁን ወደ ምስጢራት የሚለው እንሂድ። አንዴ ሚዩት አድርግ፣ ችግር የለም ሚዩት አድርግ፣ ስሜት ያውናል እና ዳኒ ሊንገር በቃ እኔ አስተያየት ሰጥቻለሁ አይደል? አሁን ወደ ምስጢራት የሚለው አርዕስት እንግባ። ወደ አርዕስቱ እንግባ። ሰምቻለሁ። አንዴ ሚዩት ታደርጋለህ። ንዴት ስላለበት ስለማውቀው ነው። ችግር የለም ሚዩት አደርጋለሁ። ያው ርዕሴ መካከል ታቦት አለ፣ ምልጃ፣ ነገረ ድነትና ሚስጥር አለ። ቅድም ምን አለ? አንተ ደስ ባለህ አለ። ጥሩ እኔ እውቀት የለኝም አይደል? ይሄው ከታቦት እንጀምራለን። ምልጃ፣ ነገረ ድነት፣ ሚስጥራትን እናወራለን። ይሄው እድል ሰጥሃለሁ። አሁን ማይክን ክፈትና ቅድም የጀመርነውን ደስ ባለ ብለኸኛል። ስጠይቅ አዎ ታቦት አለ ወይ ስለ አዎ መጽሐፍ ቅዱሳዊ ነው ብለኸኛል። ማስረጃ ስለ ነው ርዕስ ለመቀየር የሞከርከው። ህዝቡ እየሰማ ነው ይሄንን ያደመጥነው። የቅድሙን ጥያቄ ነው የምቀጥለው። ማይክን ክፈትና በአዲስ ኪዳን ታቦት የሚባል ትምህርት ካለ ማስረጃ አንተ ቀጥል። እሺ በጣም ዳኒ፣ አሁን አንተ የእልህ እንትን አይደለም ይሄ ብዙ ሰው የሚማርበት ብለህ ነው አይደል የከፈትከው። በሚስጢር እንጀምር። የታቦት ያለውን ቀስ እያልን እንሄዳለን። በሚስጢሩ እንጀምር ብያለሁ። ከታቦት ነው የምጀምረው። ጀምረናል ኦልሬዲ። እሺ በጣም ጥሩ። ሌላ ሰው እንትን ካለ ማስገባት ትችላለህ በሚስጢራት። ለዛ ነው አንተ በጣም ትፈራለህ። መልስ የለህም። እኔ መልስ አለ ስለ ሚስጢር ብያለሁ አይደለ? ነው አይደለም? በሚስጢር እንጀምር እያልኩ ነው። ሁለተኛ ተሳስተህ በጴንጤ ቤት ውስጥ ገብተህ ታቦት የሚባል ነገር መጽሐፍ ቅዱሳዊ ነው እንዳትል። ከሱስተት ነው ማሰረነ ተሳስተህ ማለት ወደ ሚስጢር ለምን አንገባም ዳኒ? በሚስጢራት የሚለውን ጀምር። መደረብ አይደለም፣ በሚስጢር እንጀምር አልኩ። ለምን ትፈራለህ አንተ? ነው የሚፈራ ሰው እንጀምር ነው የሚለው እንጂ አንተ በቃ ፍርሃት አለ። ለዛ ነው ዳኒ። በቃ ይቅርታ አድርግልኝ።
እኔ እኮ ቅድም እኮ ተናግሬያለሁ። የፈለግከውን በልኳል። ችግር የለም። አሁን ፉከራውን ተውና ሰማው ብራዘር። ፉከራ አይደለም። ቅድም ነግሬያለሁ። አንተ በጀመርኩት ብጀምር፣ አንተ በጻፍከው በማንኛውም ብጀምር ችግር የለም። ዳኒ ለምንድን ነው ዮዳይ ዳኒ ሚስጥርን ፈርተኸው እንዴ አንተ? አይ አልፈራውም። ብትፈራው ርዕስ እንደማታደርገው ተስፋ አደርጋለሁ። ግን እስከ ገባኝ ድረስ ዮዳይ ታቦትን ፈርቶታል። ስለዚህ ታቦትን ተውለትና ወደ ሚስጥር ሂድ። በቃ እሺ፣ ቴንክ ዩ። እሱን ብዬ ልለፍ ብዬ ነው ቴዳይ። ሁለተኛ ተሳስተ ታቦት መጽሐፍ ቅዱሳዊ ነው እንዳትል ፔንቴ ቤት ገብተህ እሱ ችግር የለውም። እሱ ለኔ ስለማምንበት ችግር የለውም። ዳኒ አሁን ወደ ምስጢራት ለምን አገባ? አትደረም። ተሳስተ እደግመዋለሁ። ተሳስተ ማለት ነው ጴንጤ ቤት ገብተህ ታቦት የሚባል በአዲስ ኪዳን አለ፣ ቤተክርስቲያኒቴ ውስጥ ያለው ታቦት መጽሐፍ ቅዱሳዊ ነው እንዳትል። ተሳስተ ማለት ነው። ተሳስተ መጽሐፍ ስለተጻፈ ዳኒ አይመለከትህም ለአንተ ዳኒ። በቃ እኔ ምስጢራት ገባና ከዛ እያልን እንሄዳለን። ነገረ ድነት እያልን እሺ። እኔ የሚታረኩ ማይክ እንዳልክ። እሺ፣ ወደ ምስጢራት እንምጣ። ከቤተክርስቲያን ምስጢራት መካከል በደም ስማኝ፣ አንደኛው ምስጢረ ሜሮን አለ። ትቀበለዋለህ? አዎ እቀበለዋለሁ። በደንብ ሰምታችሁታል። እሺ፣ ምንድነው ጥቅሙ? ጥቅሙ አንድ ሕፃን ሲጠመቅ መንፈስ ቅዱስ እንዲያርፍበት ከጥምቀት በኋላ ሜሮን ይቀባል። መንፈስ ቅዱስ እንዲያርፍበት መንፈስ ቅዱስ እንዲያርፍበት ሜሮን ይቀባል አንድ ልጅ። እሺ፣ ስለዚህ አንድ ልጅ በኦርቶዶክስ መንፈስ ቅዱስ እንዲያርፍበት ሜሮን ይቀባል። ኦኬ፣ ጥሩ ማስረጃ ጠይቃል። መጽሐፍ ቅዱስን ግለጥና መንፈስ ቅዱስ እንዲያድርባችሁ ሜሮን ተቀቡ የሚል ማስረጃ አስተ። እሺ፣ በጣም ጥሩ ማውጣት ትችላለህ። ከብሉይ ኪዳንም ጨምረ ማለት ነው። ምክንያቱም ሜሮን የሚባለው ቅባ ቅዱስ እንደሆነ ታውቃለህ። ከጥምቀት በኋላ ሰዎች መንፈስ ቅዱስ እንዲያድርባቸው ሜሮን የተቀቡ ከብሉይ ኪዳን አሳየን። ደስ ይለኛል። ችግር የለም። እሺ፣ በነገራችን ላይ ይሄ ሜሮን ወይ ደግሞ ቅባ ዘይት የምንለው ምንድን ነው? በእኛ ሲዘጋጅ ብዙ እንትን አመጣልሃለሁ። ከብሉይ ኪዳን ይጀምራል። ይሄ ቅባ ዘይት ማለት ነው። ዘይት ነው ሜሮን እንደምታውቀው ማለት ነው። ይኑራ አይኑራ አላውቅም። እሺ፣ ምንድነው ማስረጃ ሳመጣልህ ያዕቆብ መልእክት ላይ ሂድና ምዕራፍ 5-14 ላይ እንግዲህ ከጥምቀት በኋላ ያሳየን። እሺ፣ ከጥምቀት በኋላ እሺ፣ ያዕቆብ ላይ ያዕቆብ ምዕራፍ 5 ቁጥር ስንት? ምዕራፍ 5:14 ላይ እሺ፣ ምዕራፍ 5 ቁጥር 14 ላይ እሺ፣ የእምነትም ጸሎት ድዌውን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ይህንን አንድ በል። ሁለተኛ ቆሮንቶስ ላይ ምዕራፍ 1 ምኑን አንድ እለዋለሁ? የጠየቁ ሰዎች መንፈስ ቅዱስ እንዲቀበሉ ሜሮን ከጥምቀት በኋላ ይቀቡ የሚል የመጽሐፍ ቅዱስ ትምህርት ነው አንተ ያልኩ። እዚህ ክፍል ላይ ሜሮን የተቀባ ሰው አይደለም እያየን ያለ ነው፣ ስለታመመ ሰው ነው እየነገርከን ያለው። ኦርቶዶክሳውያን አትደረብ። ኦርቶዶክሳውያን ሁሌ ከተጠመቃችሁ በኋላ ትታመማላችሁ ማለት ነው አይደለም ዳኒ። ይሄንን በእንትና ነው እያሳየው ያለሁት። ይሄንን ቅድም እኮ ነግሬሃለሁ ዳኒ። ቆይ ችግር የለም አብራራዋለሁ። እሱ ይሄ ሜሮን ለሚጠመቅ ብቻ አይደለም። አንደኛ ለታመመ፣ ሁለተኛ ደግሞ ነገስታት፣ ሶስተኛ ደግሞ የቤተ ክርስቲያን ንዋያተ ቅድሳት የተቀደሱ እንዲሆኑ እንዲከብሩ ሜሮን ይቀባሉ። በሰው ልጆች ብቻ አይደለም። ቤተ ክርስቲያንም ሲመረቅም ሜሮን ማስረጃ አንተ አሁን ውሸት እንደሆነ እንድናውቀው ማስረጃ አንተ። ችግር የለም ዳኒ፣ ችግር የለም እያስረዳሁ ነው። በዛ ላይ ደግሞ መጠየቅ ትችላለህ። አሁን ይሄው ማስረጃ አንተ እኮ አመጣልሃለሁ። ቆይ አዳምጠኝ እንጂ ዳኒ፣ አንተ እኮ ለማዳመጥ ፈቃደኛ አይደለህም። ሜሮን እኛ ስንጠመቅ ብቻ አይደለም። ሰምተንህ ነው አሁን ሰምተንህ ነው ማስረጃ አንተ እያልን ያለን። ማስረጃ ነው አይደል የምትፈልገው? ሂድ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21። ስለዚህ ያዕቆብ ላይ የለም ማለት ነው።
ሁለተኛ ቆሮንቶስ ሂድ ዳኒ። ያዕቆብ ላይ የለም ማለት ነው። ሁለተኛ አጠቅሰውም ያዕቆብን መቼም ልንግባባ አንችልም። ይሄ ሜሮን ቆይ ነገርኩህ ዳኒ። ለምንድን ነው እኔ እኮ ሀሳቤ እኮ ብታስጨርሰኝ ጥሩ ነበረ። ይሄ ሜሮን እሱ አመጣ ጨርሰህ እኮ ሌላ ቦታ ላይ ልትሄድ ስትል እኮ ነው እየጠየቅኩ ያለሁት ወዳጄ። እንዴ ምን ሆነ ነው ብታስጨርሰኝና እንዴ? ያዕቆብን መጀመሪያ ጨርስ እያልኩ እኮ ነው እየሞገትኩ እኮ ነው ያለሁት። ያዕቆብ ላይ ሜሮን የምትባል የለችም ወይ? እሱን ጨርስ መጀመሪያ። መጀመሪያ አዳምጠኝና ማዳመጥ እኮ አልቻልክም ዳኒ። መጀመሪያ አዳምጠኝ። ይሄ ሜሮን የሚባለው ስለ ሜሮን እንትን አደረኩልህ አይደለ? ይሄ ሜሮን በታመመውም በሚጠመቀውም ለቤተ ክርስቲያንም አዲስ ቤተ ክርስቲያን ሲመረቅም መንፈስ ቅዱስ እንዲያርፍበት ዕቃም ቢሆንም የቤተ ክርስቲያን ይሄንን ሜሮን ይደረጋል። ከዛ ደግሞ እሱ ተውና ማስረጃ ወይስ ባንዴ እንትን ዘርግፌ ልንገርህ? እንትኑ ስለ ሜሮን ባንድ ላይ እንትን የሌለን ነገር ከየት ዘረግፈዋለህ? ቆይ አረጋጋው። አትዘርግፈው። ዮዳይ ቀንዲል ምንድን ነው በቤተ ክርስቲያን? አዎ ቀንዲል ማለት አንድ የታመመ ይሄ አሁን ቀንዲል አሁን ያነሳው ምንድን ነው? ይሄ በእንትና ያዕቆብ ምዕራፍ 5:14 እንትን ያነሳው ሁሉ ማለት ነው። ቀንዲል ምንድን ነው? ቀንዲል ምንድን ነው? ቀንዲል ምንድን ነው? እሱን ብቻ ንገረኝ። መብራት ነው የሚቀባውን የጠየኩ። ቀንዲል ለማን ነው የሚቀባው? ለታመመ ለበሽተኛ ማለት ነው። ለታመመ ለበሽተኛ። ሜሮን ለበሽተኛ ተቀብቶ ያውቃል እንደ አንተ? ሜሮን ቀንዲልና ሜሮንን እያምታታህ እያወራህ እኮ ነው እኮ። ያንን ለመብራት የሚያገለግል ነዋ። አይደለም ሜሮን እና ቀንዲልን አደባልቀህ ነው እያወራህ ያለው። ቀንዲል ሌላ ነው፣ ሜሮን ሌላ ነው። ለታመመ ሰው ለበሽተኛ የሚደረገው ዮዳሄ ወንድም አለም ለታመመና ለበሽተኛ ሚስጥረ ቀንዲል ነው የሚደረገው አይደለ? ልክ ነህ። ይሄ ያለ ነው ምንድነው? ሜሮን ደግሞ ልክ አንተ እንዳልከው ታቦት ለማክበሪያ፣ ካህናት ለመሾሚያ እንዲሁም ደግሞ ህፃናት ከተጠመቁ በኋላ 36 ቦታ ይቀባሉ። ልክ ነኝ አይደለ? አዎ ልክ ነህ። ስለዚህ ሁለቱን ለይተህ ንገረን። ምክንያቱም እዚህ 207 ሰው ይሰሙሃል። ሰው እንዳታሳስት ብዬ ነው። አባቴ አሁን ቀጥሉ። ልክ ነህ። በቃ እኔ ካንተ ጋር ተግባብቻለሁ። ምክንያቱም አንተ ምናልባት ስርዓቱ ታውቀዋለህ ብዬ አውቃለሁ። ምክንያቱም ምናልባት ኦርቶዶክስ ኖረ ሊሆን ይችላል። ዳኒ ግን አንድ ይቅርታ አድርግልኝና ወንድማችን ማለት ነው ዳኒ የያዘው ሀሳቡ ላይ ዳኒ ካንተ እየተማረ ስለሆነ ሀሳቡ ላይ ትኩረት እናድርግና አይደለም በቃ ይቅርታ አድርግልኝ። በሀሳቡ ሞግተው ይቅርታ አድርግልኝና ሀሳብ ሰው ስትሰማ አይ እንደዚህ አስረዳኝ ምናምን ፖላይትሊ ነው እንጂ ችግር የለም። እኔ አስረዳለሁ። ኤፌሶን ላይ ሂድ፣ ችግር የለም። ኤፌሶን ምዕራፍ 1 ላይ እኔ አሁን ፖላይትሊ ነው እያወራሁኝ ነው። ችግር የለም። አንተ ሀሳብ ስለማታዳምጥ የአንተ ሀሳብ ስለምትፈልግ ነው ዳኒ። ይቅርታ አድርግልኝና ኤፌሶን ላይ ሂድ ምዕራፍ 1:13 ጊዜ አታጥፋ ዳኒ፣ ጊዜ አታጥፋ። ያዕቆብን ተሳስተህ ነው ወይ የጠቀስከው? ነው አይደለም፣ ጊዜ አታጥፋ፣ ችግር የለም። እኔስ ያለውን ልዩነትና የሜሮንና ሁሉን ትተን አንተውን ብራዘር ስለ ሚስጥር ነው እያወራን ያለ ነው። የጠቀስከውን ያዕቆብን እንተው። አሁንም መግባባት አንችልም። አሁንም ላምጣልህና ኤፌሶን ላይ ሂድ ምዕራፍ 1:13 ያዕቆብን የጠቀስከውን እንተው ወይ? አዎ ተውት በለን ብራዘር፣ በእንጥልጥል አታስቀረን። ተሳስቼ ነው ስለ ሚስጥር አወራን በለን። ምንም መጽሐፍ ቅዱስ ስለማይሳሳት አልተሳሳትኩም። ልክ ነኝ። ልክ ነኝ ካልክ ሜሮን አሳየን። አፍጥ ነው። ልክ ነኝ ካልክ ሜሮን አሳየን። ይሄ የሚቀባ አይደለም እንዴ? አሳየኝ ብራዘር። አይና አትጠይቀኝ። እየመለስከን ያለው ረስተው ነው የምትጠይቀኝ? ዳኒ ኤፌሶን ላይ ሄድና ምዕራፍ 1 ላይ 13 ቁጥር ላይ ተሳትቼ ነው ያዕቆብ ላይ ፈልጉት ያልኩት በላ። በቃ ከዛ እንሂድ ደግሞ እዛ ላይ። ቆይ የኔን ሐሳብ አልሰማኸኝም ከመጀመሪያ። ምክንያቱም ለዛ ነው ዳኒ ቅድም ያልኩህ ለዛ ነው። በእኛ የሚቀቡ ብዙ ነገሮች አሉ። በታመመ በቤተክርስቲያን በንዋያተ ቅድሳት የሚቀቡ ሜሮንን የጠየቅኩ ብራዘር። ሜሮን ያዕቆብ ላይ የለችም ብለህ ተናገር ለሚሰማ ሰው። ቆይ አንተ የምትፈልገው ምንድን ነው የምትፈልገው? በቃ እኔ እኮ መጀመሪያ እኮ ነግሬሃለሁ። እኔ የምፈልገው በደንብ ስማኝ። እኔ የምፈልገው ሜሮንን ነው። ሜሮን ያዕቆብ ላይ አለ ወይስ የለም? እሺ ልንገርህና ምክንያቱም ሀሳብ አንድ ስማማ ስላልን ነው። ሜሮን አንድ ጊዜ ብቻ ነው የሚቀባው። አሁን አንድ ሰው ታመመ ተብሎ ቆይ አዳምጠኝ። ሜሮን አንድ ጊዜ ነው የሚቀባው። ይህንን ይዘሃል።
ሜሮን አንድ ጊዜ ብቻ ነው። ስንቴ ይቀባል አልተጠየቅም። ሜሮን አለ ያዕቆብ ላይ ወይስ የለም? እያወቅሁት እንዴት ሜሮን የታመመ ሰው ላይ እንደገና ይቀባል እንዴት እልሃለሁ? ሜሮን አንድ ጊዜ ነው የሚቀባው። አንድ ሰው ከተጠመቀ አንድ ጊዜ ብቻ ነው የሚቀባው እንጂ ለተማ ሰው ስለታመመ ነው አይደለም። ስለታመመ ና ልንገርህ፣ ስለታመመ ድጋሚ አይቀባም እኮ። ያዕቆብ ላይ የለም ተሳስቼ ነው በላቸው። ችግር የለም መሳሳት ያጋጥማል። ቅድም እኮ በእኛ የሚቀቡ አሉ። ሀሳቤ መጀመሪያ ሲጀምር እኮ አልሰማኝም አንተ። ስለምትቀቡት ነገር አመድም ትቀባላችሁ፣ ብዙ ነገር ትቀባላችሁ። ስለምትቀቡት ነገር አለ የሚጠየቅ ነው። ያዕቆብ ላይ የጠቀስከው ሜሮን አለመኖሯን ብቻ ንገረን፣ ከዛ እንለፈው። የለም ቅድም እኮ የለም እኮ ብያለሁ። አጨብጭቡለት። እሺ ያዕቆብ ላይ ሜሮንን ጨረስናት፣ የለችም። ቀጥል፣ ሌላ ማስረጃ ሌላ ሂድ። ኤፌሶን 1:13 ላይ ሂድ። እሺ ኤፌሶን 1:13 ላይ እሺ ኤፌሶን 1:13 ላይ ሰዎች በሜሮን መንፈስ ቅዱስ እንደሚቀበሉ ሊያሳየን ነው። እሺ 1:13 እሺ ኤፌሶን 1:13 እናንተም ደግሞ የእውነት ቃል ይኸውም የመዳናችሁን ቃል ሰምታችሁ ደግሞ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ ቅዱስም ታትማችኋል ይላል። ዘይቴቱ ጋር ነው ያለው። አዎ ያ የታተሙት ማለት ነው። የታተሙት ሜሮን ይታተማል። አይ ብራዘር ከኪሳት ጨምራ በዘይት ታትማላችሁ አላለም። መጨመር አይደለም ታትማችኋል የሚለው ያዘው። በማን በዘይት ወይስ በመንፈስ ቅዱስ ነው የታተሙት? በመንፈስ ቅዱስ እንዲያርፈው አይደለም ሜሮን ቅድም ያልኩህ በመንፈስ ቅዱስ። ይሄው ሜሮን እኮ መንፈስ ቅዱስ በዘይት እንደሚያርፍ እኮ መጽሐፍ ቅዱስ አይወስድም። እስካሁን አልጠቀስም። ችግር የለም ብዙ አመጣልሃለሁ። ኖ አይደለም አንዴ ይሄንን ጨርሰን ነው የምናልፈው። እዚህ ክፍል ላይ ዘይት አለ ወይስ የለም እኮ? ታትማችኋል የሚለው ምንድን ነው? ታትማችኋል የሚለው በምንድን ነው? የጥያቄ ፖዚሽን ላይ አይደለም ብራዘር፣ ራስን ማጽናናት ነው ያለብህ። በደንብ ስማኝ። እዚህ ክፍል ላይ ይሄው አነበብነው። እዚህ ክፍል ላይ ዘይት አለ ወይስ የለም እኮ? ታትማችኋል የሚለው ለሜሮን አለ ወይስ የለም እኮ? ታትማችኋል የሚለው በምንድን ነው የሚታተመው? ጥያቄ ነው እየጠየቅ ያለው ብራዘር። እኔ ጥያቄ አይደለም ከአንተ የምጠብቀው። ዘይት አለ ሜሮን ዘይት አለ ወይስ የለም እኮ? ታትማችኋል የሚለው በመንፈስ ቅዱስ አይደለ? መንፈስ ቅዱስ ምንድን ነው? ግራ አትጋባ። እኔ ጠየቀው መንፈስ ቅዱስ ዘይት ነው እያልከኝ ነው ያለው። ታትማችኋል የሚለው መንፈስ ቅዱስ ማለት ዘይት ነው እያለን ያለው። ቅድምን ብያለሁ። ይሄ ሜሮን ቅድም ያንተ ጥያቄ ምንድን ነው? ይሄ ሜሮን አሁን ማስረጃ ነው እየጠየቅን ያለ ነው። እዚህ ክፍል ላይ ዘይት ነው ወይስ መንፈስ ቅዱስ ነው ያለው እኮ? ያ እንትኑ ሜሮን የሚዘጋጀው ማን ነው የሚያዘጋጀው? መጀመሪያ ጠይቀኝና ዜሮን ማን ነው እንትና ሜሮኑ? ቆይ አሁን ስለ ማን ነው የሚያዘጋጀው አይደለም። አሁን የጠቀስከው ክፍል ላይ እንዴት እንደሚዘጋጅ ይናገራል። አሁን የጠቀስከው ክፍል ላይ ሜሮን እሱ አለ ስለሚዘጋጀው ከፈለግ እሱ በብሉይ ኪዳን አለ ከፈለግ። አሁን የጠቀስከው ክፍል ላይ እንጨርሰው። አሁን የጠቀስከው ክፍል ላይ ዘይት አለ ወይስ የለም? ቅባቱ አለ ወይስ የለም እኮ? ታትማችኋል የሚለው እሱ አይደለ? በመንፈስ ቅዱስ ታትማችኋል የሚለው መንፈስ ቅዱስ እንዲያርፍበት ነው። ይሄ ሜሮን የሚታተመው ታትማችኋል የሚለው መንፈስ ቅዱስ እንዲያርፍበት ነው። መንፈስ ቅዱስ ዘይት ነው እያለ ነው ያለው። እሱ አንተ የምትለው ነው። እኔ ጥያቄ እሱ አንተ የምትለው ነው። ክፍል ላይ ሜሮን የት አለ? ዘይት ነው የጠየቁ። ዘይት የለም እዚህ ክፍል ላይ እኮ። ያ የታተመው ታዲያ በምንድን ነው? ታትሟል የሚለው በዘይት ሰው አይታተምም። ይሄ መካካድ ሳይሆን ይሄንን ታትሟቸዋል ካለ መንፈስ ቅዱስ እንዲያርፍበት ነው አይደል? ቅድም ያልኩህ። ስለዚህ በመንፈስ ቅዱስ ታትሟቸዋል የሚለው ካለ መጨነቅ የለብህም። ይሄው ዳኒ እሱ አንተ የምታወራው ጨነቀ ምናምን የምትለው ሌላ እንትና ነው። ቆይ ወዳጅ በጣም ቀላል ነው። ቅድም የጠቀስከው ክፍል ላይ ያዕቆብ ላይ አለ ወይ? የለም፣ ዘጋ ነው።
ተሳስተን የጠቀስከው ለማስመሰል ሞከርክ፣ ተያዝክ፣ አለቀልህ። አሁን መጣን፣ ይኸው ጠቀስከው ኤፌሶ ምዕራፍ 1 ቁጥር 13 አልከን፣ ሄድን አየነው። እዚህ ክፍል ላይ አሁንም ቢሆን ዘይት የለም። አስረግጬ እነግርሃለሁ። ሰዎች በዘይት እንደሚታተሙ አይናገርም። አዎ ይናገራሉ ካልክ ማስረጃ ማቅረብ ያንተ ነው። ካልሆነ ግን ይህንንም ጥቅስ ተክሳስቼ ነው ብለህ ሌላ ሀሳብ ላይ እንሄዳለን። ሌላ ጥቅስ ካለ እንሄዳለን። ብዙ አለው ብለሃል። ብዙዎቹን ነው የምናየው ዛሬ። ኖ በረንብየው ችግር የለም። ታትማችኋል የሚለው በምንድን ነው የታተማችሁት የሚለው መንፈስ ቅዱስ እንዲያርፍበት ሜሮን ይቀባል። ስለዚህ መንፈስ ቅዱስ ያርፈዋል አይልም። ዘይት መንፈስ ቅዱስ የሚያርፈው በዘይት ነው ያለህ ማን ነው? ማን ያለ? እሺ ለምሳሌ ቆይ እሱ ላይ መንፈስ ቅዱስ በዘይት ነው የሚያርፈው ያለህ ማን ነው ወዳጅ? ቆይ ተረጋጋ ዳኒ። ምንድን ነው ልረጋጋል? ማስረጃ እየጠየቅኩ ነው ያለሁት። ማስረጃ መጠየቅ ማለት ለምሳሌ ዳዊት ቆይ ተረጋጋ። ዳዊት ለምሳሌ ሲቀባው ሳሙኤል ነቢዩ ሳሙኤል ሲቀባው መንፈስ ቅዱስ አረፈበት። አሁን ግምት አይደለም ይሄንን ና ቆይ ዳኒ ምንድን ነው መካከል ጥቀሰውና ከዛ ሄደን እናያለን። ላስረዳ ነው። በመንፈስ ቅዱስ ሰው እንደታተመ ዘይት ሲቀባ በመንፈስ ቅዱስ እንደታተመ ማስረጃ ያስጠኛል። ቆይ ዳኒ ቆይ ተረጋጋ። አሁን ብሉይ ኪዳንን ሐዲስ ኪዳንም እያጣቀስን ነው እየሄድን ያለ ነው። ነቢዩ ዳዊት ነቢዩ ሳሙኤል ሲቀባው በቀርነነፍ ሲቀባበት ምንድን ነው የሆነው? ያንን ዘይት ፈላ አይደለ? ያንን ዘይት ደግሞ ቀባው አይደለ? ሲነግስ ምን እንዲሆን ነው? ያንን የተለየ እንዲሆን ነው አይደለ? መንፈስ ቅዱስ እንዲያርፍበት ነው። እግዚአብሔር እንደመረጠው ለማሳየት ነው አይደለ? አሳይን ከኪሳ ይሄ ብራዘር ምን ሆነ ነው? ቆይ ብለህ ቆይ ምን ሆነ ነው አትበል ዳኒ። ይሄ እኮ ምን መካከር የሚያስፈልገው እኮ አይደለም። ገለጠውና ቆይ ይሄንን ምንድን ነው መንፈስ ቅዱስ እንዲያርፍበት ነው አይደለ? የተለየ እግዚአብሔር የመረጠው እንደሆነ ነው የምትል ከሆነ ግለጠውና አሳየኝ። ይሄንን ኖ ቆይ ዳኒ ይሄ አስገምት ብራዘር። እኔ ክርስቲያን ነኝ፣ እግዚአብሔር ቃል ታማኝ ነኝ። እኔ ለአምላኬ ቃል ታማኝ ነኝ። ለሃይማኖት አለመካድ ነው ያስረዳው ነው እንድናልፈው ገለጠውና አሳየኝ። እያስረዳው ነው አይደለ? ይሄንን ዘይት ሲፈላ ለምንድን ነው ቀባው አይደል? የፈላ ዘይት የለም ብራዘር፣ የፈላ ዘይት የለም። ገለጠው። ኧረ በእግዚአብሔር እንዴ! ነቢይ ሳሙኤል ሲቀባው ለነቢይ ዳዊት እንዴት ነው ያልፈላው? በፊቱ እንትን ሲደርስ የፈላ ዘይትን አሳየን እኮ አልኩ። እድል ሰጠው። ቀላል ነው። ግምት አታውቅ። አፍጥ ነው። ግምት አይደለም ዳኒ። አሁን መጀመሪያ አንድ ነገር ማስረጃ ነው አይደለም አትካደው። ይሄንን ዘይት ሲፈላል ምንድን ነው መንፈስ ቅዱስ ስለመረጠበት አይደል? መለመን የለብህም። ግለጠውና አንጣው ብራዘር። ማስረጃ ሳመጣ እኮ አይን በአይን እኮ እየካድክ እኮ ነው አንተ። እየካድክ ነው። እያየን ነው እኮ አሁን ማስረጃ ስታቀርብ እያየን ነው። አሁን ግለጠው ብራዘር፣ ግለጠው። አፍጠን ፉከራውን ተው ወራጅ አፍከራ አይደለም ዳኒ። ይሄንን እኮ ግልጽ በግልጽ እኮ አንተ እኮ እየካድክ ስለሆነ ማስረጃ የለም። ከዚህ በላይ ጊዜ ማባከን የለብኝም። ትውልዱ እንደዚህ ባዶ እንደሆናችሁ እንዲያይ ነው አላማ። ማስረጃ ሳመጣ ራሱ እየካድክ ነው ወይስ የለም? ትገልጧለህ ወይስ የለም? በቃ ስለምትከድ እየካድከው ነው። ያመጣሁት ማስረጃ እየካድከው ስለሆነ ታትማቸዋል እያለ በመንፈስ ቅዱስ በቃ ከሌለ በቃ ልሸኝ ነው ብራዘር። ካለህ ግን አሁንም እድል ልስጥህ። አንድም ቦታ ላይ በዚህ ታትማቸዋል የሚል የአዲስ ኪዳን ትምህርት የለም። ሰው በዘይት አይታተምም። እያሳየው ራሱ እየካድከው ነው ዳኒ። እየካድክ ስለሆነ ነው። ሌላ ይሄ ነው ማስረጃ። ይሄ ነው ማስረጃ። እንግዲህ ያው እየካድክ ስለሆነ ምንም ማድረግ አይቻልም። ካልተቀበልከው አለመቀበል። ኦርቶዶክስ አላት የምትለው ማስረጃ ይሄ ነው። እሱ አንድ በል ያው አልቀበልም ስላልክ ነው። አለመቀበል ማለፍ ትችላለህ። አንደኛው ዮሐንስ ምዕራፍ 2 ቁጥር 20 ትሄዳለህ። አለመቀበል ያንተ ነው። አንዱ ሚውት አድርጋውን እንግዲህ ይኸው ኤፌሶን ምዕራፍ 1 ቁጥር 15 ላይ የተናገረው ሐሳብ ምንድነው? 13 ላይ የተናገረው ሐሳብ ምንድነው? ዘይት የሚል ሐሳብ አለው። ጭራሽ ዘይት ታሪክም የለም። መንፈስ ቅዱስ በዘይት አንዴ ብራዘር አትደረው ይሰዋል። ኦኬ ይሄው ደግሜ ላንብብላችሁ። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ
አትማችኋል ነው የሚለው። አሜን። በደንብ ማስተዋል ስሙ። የመዳናችሁን ምን ወንጌል ሰምታችሁ። መጀመሪያ ምን ያደርጋሉ ሰዎች? ወንጌል ይሰማሉ። ከዛስ በክርስቶስ ያምናሉ። የ40 ቀንና የ80 ቀን ህፃን ልጅ ነው 30 ምናምን ቦታ ላይ በዘይት የሚቀቡት ምን ለማድረግ? በመንፈስ ቅዱስ እንዲታተሙ። አዮ አሁን እዚህ ክፍል ላይ የሚሆን አይደለም ብራዘር፣ በዘይትም አይልም። አየ መንፈስ ቅዱስ አንተ ላይ የሚመጣው ዘይት ስለነካ አይደለም። አየ መንፈስ ቅዱስ በአንተ ላይ ሊመጣና አንተ በመንፈስ ቅዱስ ልትታተም የምትችለው ሁለት ነገር ሲሟላ ነው። የመጀመሪያው ነገር ወንጌል መስማት አለብህ። ለሰማው ወንጌል በዛ ወንጌል ማመን አለብህ። ያላመነ ሰውና በወንጌሉ እውነት ላይ ያልሰማ ሰው ዳግም ሊወለድ አይችልም። ዳግም ባልተወለደ ላይ መንፈስ ቅዱስ የለም። አየ መንፈስ ቅዱስ ሚስጥሩ በሰዎች ህይወት ውስጥ የመገኘቱ ሚስጥር ምንድን ነው? ሰዎች ወንጌልን ሰምተው በሰሙት ወንጌል ምላሽ ሰጥተው ኢየሱስ ክርስቶስን ሲቀበሉ አለቀ። ከዛ ውጪ በዘይት 30 ምናምን ቦታ አይደለም ዘይት ውስጥ ቢነክሩ 40 ዓመት ሙሉ በዘይት ውስጥ ብትመላለስ በመንፈሳዊ ዓለም ላይ ምንም የምታገኘው ታሪክ የለም። አየ ሰው በመንፈሳዊ ህይወት ዳግም የሚወለደው የእግዚአብሔር መንፈስ ማደሪያ ሕያው ቤተ መቅደስ የሚሆነው ኢየሱስ ክርስቶስን በማመንና ጌታን በመቀበል ብቻ ነው። there is no other way brother። ስለዚህ ተሳስተ ሁለተኛ ጴንጤ ቤት ገብተህ ይሄን ጥቅስ እንዳጠቅስ ደግመ ሌላ የመጨረሻ ሐሳብ ቀጥል። ሌላ ምን ጥቅስ እናውጣ? እሺ ችግር የለም። እሱ መቀበል አለመቀበል ያንተ ነው። ሌላ ማስረዳት ብቻ ነው የሚጠበቀኝ። ሌላ ጥቅስ ምን እናውጣ? ሌላ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ሂድ። ችግር የለም። አንደኛ ዮሐንስ ሰዎች በዘይት መንፈስ እንደሚቀበሉ ሊያሳየን ነው። እሺ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ምዕራፍ 2 ቁጥር 20 እናንተም ከቅዱስ ቅባት ተቀበላችኋል፣ ሁሉንም ታውቃላችሁ፣ እውነትም የምታውቁት ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትንም ስለማታውቁ አልጽፍላችሁም ይላል። እሺ ምን ያገናኛል? ከ20 ጀምሮ አንብበው ችግር የለም። እሱ መቀበል አለመቀበል ያንተ ስለሆነ አንብበው ከመጀመሪያ ምንድን ነው የሚለው? እናንተስ ከቅዱሱ ያገኛችሁት ቅባት አላችሁ ነው የሚለው እኮ። ያ ቅባት ምንድን ነው? ያ የሚቀባው ምንድን ነው? ያ ቅባት ምንድን ነው? በጥያቄ ላይ ነው እንደ ዶክትሪን የመሰረተችው። ያ ቅባት ምንድን ነው? ምንድነው? አሁን ወደ ሌላ ትሄድ። እናንተስ ከቅዱሱ ያገኛችሁት ቅባት አላችሁ፣ ሁሉንም ታውቃላችሁ፣ የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ የምታውቁ ነው እንጂ ይላል። ሜሮን ነው ወይ የተቀቡት? ታዲያ ያንን ቅባት ምንድን ነው? ጠይቅ እስቲ። ሜሮን አለመሆኑን አሳያለሁ። ሜሮን ስለመሆኑ ይሄንን እኮ ነው። አንተ እውነቱ ስለማትቀበል ያ ቅባት ምንድን ነው? ማስረጃ አንጣ። አሁን እንድናምንህ ማስረጃ አንጣ። ያ ቅዱሱ ቅባት እያለ መንፈስ ቅዱስ ማስረጃ አንጣ። ወዳጅ ቆይ ዳኒ፣ እናንተ ቅዱሱ ቅባቱ እያለ እኮ ነው። ያ ቅዱስ ቅባት ምንድን ነው? ያ ቅዱሱ ቅባት የተፈላ ዘይት መሆኑን ማስረጃ አንጣ። ቅዱስ ቅባት እያለ ያለ ምንድን ነው? ሜሮን አይደለም? አታውቀውም ማለት ነው። አየህ፣ በግምት ነው። ኦርቶዶክስ በግምት ነው ዶክትሪን የምትመሰርተው። ምን ነው አይደለም? ያ ቅዱሱ ቅባት ምንድን ነው? ሜሮን አይደለም ወይ? ያ ቅዱሱ ቅባት የተፈላ ዘይት መሆኑን ማስረጃ አንጣ። እየጠበቅኩ ነው ያለው። ቅድም እኮ ብያለሁ እኮ ቅድም በብሉይ ኪዳንም ጭምር ይሄንን ሜሮን የተባለው አሁን ብቻ አይደለም። ና ዳኒ፣ ይሄንን አፍከነው ብራዘር። አሁን እየጠበቅኩ ነው ያለው ወዳጅ። ነቢይ ዳዊት ተው እሱ እኮ ነግሬሃለሁ እኮ ነቢይ ዳዊት ሲቀባ ከልጆች አሁን ወንድሞቹ ተለይቶ ዮሐንስ ላይ ያለ ነው። አንደኛ ዮሐንስን ነው እያወራን ያለ ነው። ቅድም ማሰራ እና ታዲያ ያ ቅዱስ ቅባት ምንድን ነው? ያ ሜሮን የሚቀባ አይደለም? ምን እንደሆነ ሜሮን የሚቀባ አይደለም ወይ? ያንን ቅዱስ ቅባት የሚለው ሜሮን የሚቀባ አይደለም? ካደኝ አይደለም።
የተፈላ ዘይት ምንድነው ታዲያ? አስረዳኝ እስኪ አንተ። እያወራ አይደለም ነው አይደለም፣ አስረዳኝ። ያ ቅዱስ ቅባ ምንድነው? አስረዳኝ እኮ አላቅም ስትል ነው የምንቀጥለው። አሁን እንደሚያውቀው እያወራ እንደማያውቅ ሰው አትጠይቅ። አይደለም ተወሱ። ቅዱስ ቅባ ምንድነው? አስረዳኝ አንተ። እኔ እኮ ብያለሁ ዳኒ፣ ችግሩ ይሄንን ነው። ቅዱስ ቅባ ምንድነው? አስረዳኝ። እሺ እኔ ሜሮን ነው ቅዱስ ቅባ ሜሮን ነው ብያለሁ። አንተ አስረዳኝ። አንተ የተጠየቀው ጥያቄ ስለማት አትመልስም። ችግሩ እሱ ነው ዳኒ። አለመቀበል ያንተ ነው። ከዚህ ቅዱስ ቅባ እኔ ያንተን ዶክትሪን አይደለም የመጽሐፍ ቅዱስ ዶክትሪን ነው። ይሄንን ይሄ አንተ ስለምትክደው ስለማትቀበለው ነው እኮ እሱ። አሁን የመጽሐፍ ቅዱስ ከሆነ እኮ እንድናየው ነው እየጠየቅኩ ያለው። ጥሩ አሁን ያ እኮ እሺ፣ አስረዳኛ። ያ ቅዱስ ቅባ ምንድን ነው? ነው አይደለም? ያ ቅዱስ ቅባ ምንድን ነው? አስረዳኝ። እኔ ሜሮን ነው ብያለሁ። አንተ ደግሞ ይሄንን ነው ብለህ አስረዳኝ። የለኝም ስትለኝ ለጠየቅኩ ጥያቄ ከዛ ሙቭ አደርጋለሁ እኮ። እኔ የለኝም አልልህም ዳኒ። እኛ ጋር ካለህማ እየጠበቅኩ ነው አይደለም? ቅድም እኔ ምን ብያለሁ? እየጠበቅኩ ነው ያለሁት። እሺ እንረዳዳ፣ ችግር የለም እሱ። ቅድም ያዕቆብ መልእክት ምዕራፍ 14 ላይ ያዕቆብ ላይ አይደለንም። ያዕቆብ ላይ አይደለንም። አሁን ያለነው ዮሐንስ ላይ ነው። ያዕቆብን ዳኒ ስማኝ፣ ይቅርታ ቤት ስለሆነ አከብርሃለሁ። አይደለም ቤት ስለሆነ አከብርሃለሁ። ቆይ ስማኝ ወዳጄ፣ ዊዝ ሪስፔክት ነው እያወራሁኝ ያለሁት። አሁን ያለነው ዮሐንስ ላይ ነው። ዮሐንስ ላይ ይሄ ቅባት የተፈላ ዘይት መሆኑን ማስረጃ እስቲ አፍተን የተፈላ ቅባት ትላለህ እንዴ? ያዕቆብ መልእክት ላይ ቅድም ምን አሳይቻለሁ? ምዕራፍ 5:14 ላይ ይሄንን የሚቀባው ቅድምን ብለናል፣ ቀንዲል ብለናል። ወንድማችን ስላለ ነው ቀንዲል ነው። ይሄንን ለታመሙት የሚቀባ አሁን የጠቀስከው ክፍል ላይ ዮሐንስ ላይ ነን ያለነው። ዮሐንስ ማለት ህዝብ ማሰርጨት የለብንም ብዬ አስባለሁ። ከማን ያናገረኝ እንጂ ያ ቅድም ያልኩህን ምንድነው እሱ? ለታመሙት ቀንዲል ነው ይሄንን የሚቀባው ማለት ነው። ይሄንን ደግሞ ምንድነው ለሚጠመቁ ሜሮኑ ያ ቅዱስ ቅባ የሚለው ይሄንን ደግሞ ምንድነው? ቆይ በጥምቀት ጊዜ አንድ ህፃን ከተጠመቀ በኋላ እንድታዩአቸው ያክል የተፈላ ዘይት ብራዘር ፈልገህ አታገኝም። ብራዘር የተፈላ ዘይት በእግዚአብሔር ቃል ውስጥ የለም። አንተ የምትለው መንፈስ ቅዱስ የሚያትም ምናምን ብለህ የምታወራበት መጽሐፍ ቅዱስ ውስጥ ማስረጃ የለም። ኦኬ፣ ክፍሉ ስለምን የተጻፈው ስለምን ነው እያወራ ያለው ብለህ ማየት መመርመር ይጠበቅብሃል። እየተናገረ ያለው ስለምን ስለ ዘይት ነው? ሊትራሊ አይደለም። ስለ ዘይት እያወራ አይደለም ብራዘር። አሁን ችግሩ እኮ ማስረጃ ስትባል ይጨንቃል። አየህ፣ ለምን ስለሌለ፣ ለአንተ ትምህርት ስለሌለ ማለት ነው። ኦርቶዶክስ ትልቁ ችግር ምንድነው? እሱ ትጠይቅና ጥያቄውን ጠይቃ ራሷ መልሳ ነው ዶክትሪን የምትመሰርተው። that's the basic problem brother። ጥያቄ ከሆነብህ እዛ ጥያቄ በሆነብህ ጉዳይ ላይ ዶክትሪን አይመሰረትም። ኦኬ፣ በግምት ዶክትሪን አይመሰረትም። የትኛውንም ሚስጥር በኦርቶዶክስ ውስጥ ልታሳየን የምትችልበት ምንም መጽሐፍ ቅዱሳዊ ኤቪደንስም የለም። ብቁ አይደለም ገና ብራዘር። እሺ ሌላ ሰው ካለ እንቀበላለን። ጫጫታ ስለሆነ ነው። አም ሶሪ ጋይስ፣ ያው እንደዚህ ነው። ከጩኸት በስተቀር ሌላ ስለሌለ ማለት ነው። እሺ ሌላ ኦርቶዶክስ ካለ እንቀበላለን። እሺ እንዴ ጫጫታ በዛ ቴዳ ያልተጠየቀው ማውራት ጀመረና ሜሮን በብሉይ ኪዳን አባቴ ሜሮንን በብሉይ ኪዳን ወስዶ ለመሰንቀር መሞከሩ ትክክል እንዳልሆነ ላሳየው ፈልጌ ነበር። ምክንያቱም ዶክመንቶች የሚያሳዩት ሜሮን የተጀመረው በኋላ ዘመን ነው። ጌታ ኢየሱስ ክርስቶስ ከተወለደ በኋላ ከተወለደ በኋላ ያለውን ታሪክ ይዞ ነው። እሺ ማራናታ እናስገባው ያለውን ታሪክ ይዞ ነውና ወደ ብሉይ ኪዳን ሜሮንን መውሰድ ትክክል አይደለም። እንደውም ከጌታ ኢየሱስ ልደት በኋላ አንድ ሮያል ወደዚህ አምጥተውት ወደ አትናቴዎስ ሁሉ በአትናቴዎስ ዘመን እንደተጀመረ ሁሉ አድርገው የሚያወሩ ዶክመንቶች አሉ። ግን የመጀመሪያ የሩቅ ተደርጎ የሚቀርበው ዶክመንት ኢየሱስ ክርስቶስና ማርያም በግብጽ ተሰደው በነበረ ጊዜ የኢየሱስ ክርስቶስን ልብስ ያጠበችበት ውሃ እሱ የሜሮን ጅማሮ እንደሆነ አድርገው የሚያሳዩ ዶክመንቶች አሉ። ከዛ ውሃ ጀምሮ
ነው ሜሮን መጣ የሚባለው የሚል ትምህርት አለ። እንወይስ እሱን ላወራው ነበር። እንግዲህ ከወረደ ምንም ማድረግ አልችልም። ጭራሽ ውሃ አረከው ሄዳ ከዘይት ከባድ ነው። ከባድ ነው ቴዳ። ባጭሩ ምን አለ መሰለህ ዳኒ፣ ሚስጥረ ሜሮን የሚባለው ከብሉይ ኪዳን የመጣ ከሙሴ ጀምሮ የመጣ እንደሆነ ነው ያነበብኩት እኔ። ኖርማሊ ከሙሴ ጀምሮ የመጣ ሆኖ ልጁ ቅድም ማህተም የሚል ያው መንፈስ ቅዱስ ይታተማሉ። በቃ ልጆች ከጠመቁ በኋላ መንፈስ ቅዱስ ይታተማሉ። ልጆች ብቻ አይደለም እንትኖች፣ ለምሳሌ ምንድነው የቤተ ክህነቱ ቄሶች ምናምን እነሱ ራሱ በሱ እንትን ያደርጋሉ። ክህነታቸው እንዲረጋገጥ የሚደረግ ነገር አለው። ሜሮን ማለት ሚስጥረ ሜሮን ማለት ነው እንጂ ኖርማሊ ይሄን ያክል የሚያጨቃጭቃችሁ ነገር አይመስለኝም። እኔ ወጣ ብዬ ነበረ ብዙም አልሰማችሁም። እና ሚስጥረ ሜሮን የሚባለው ያ ነው። በቃ ባጭሩ ከብሉይ ኪዳን የመጣ ከሙሴ ጀምሮ የነበረ ነው ብላ ነው ቤተክርስቲያን። ትውፊት ነው፣ በቃ ትውፊት ነው ብላ ነው የሙሴን ትውፊት ነው ቤተክርስቲያን አሁን የምትለን ማለት ነው። ሌላ ነገር አይደለም። ሚስጥረ ሜሮን ተብሎ መንፈስ ቅዱስ ይታተማል፣ ልጆች ይታተሙበታል፣ መንፈስ ቅዱስ ተብሎ ይባላል። በቃ አጭር እኮ ነው። ኖርማሊ ሙሉ ለሙሉ ከባይብል ላይ ይሄን አምጣ ምናምን ካል አስቸጋሪ ሊሆን ይችላል። ምክንያቱም ይሄ በቃ ልክ ነው። አሁን ችግሩ ምንድነው? በቃል ልክ ነው። አሁን እንደዚህ ልታሳጥረው ትችላለህ። የእግዚአብሔር ቃል ውስጥ ግን የለም ነው ፖይንቱ። እሱ ነው። በእግዚአብሔር ቃል ውስጥ አሁን የምትለው ኮንሰፕት የለም። አሁን ቤተክርስቲያኒቷ ሜሮን የምትለው ጉዳይ በእግዚአብሔር ቃል ውስጥ የለም። አንድ ነገር ደግሞ አለ። ለምሳሌ ከመጽሐፍ ቅዱስ በፊት ሐዋርያት በቃላቸው ያስተማሩትን ሁሉ ቤተክርስቲያናችን የምትቀበል ቤተክርስቲያን አንድ። ሁለተኛ ደግሞ አሁን እዚህ ሀገር ውስጥ ያየሁት ነገር ምንድነው? ፋይዳ መታወቂያ ይባላል እና ሁሉን ነገር ስትሄድ ፋይዳ መታወቂያ አምጣ ትባላል። አሁን አንተ እንደ ፋይዳ መታወቂያ ነው እንግዲህ የምትፈልገው ማለት ነው። ኤቭሪቲንግ እዛ ላይ ዋናው ፖይንት እንድታየው ነው። በቃ ከሌለ የለም ነው። ትውፊትም ከሆነ ከየትኛው ሐዋርያ ነው የተቀበልከው እንዴ? ኖርማሊ ሁሉ ነገር ተጻፈ አይባልማ። ዋናው አለመጻፉ እንድታየው ያክል ነው። አልተጻፈም ነው ዋናው እሱ ነው። አሁን አለመጻፉ ከሙሴ ጀምሮ የመጣ ነው ይላል እኮ። እኔ ብዙ ጊዜ ማነባቸው ከሙሴ ከመጣ ምኑ ጋር ነው ለሙሴ የተሰጠው? እስቲ ያሳይ። ለምሳሌ አሁን እንደዚህ አብዛኛውን ማነባቸው ኢንተርኔት ላይ ነው። እኔ መጽሐፍ ቅዱስ ምናምን መጽሐፎች የሉኝም። እኔ ከኢንተርኔት ላይ ምናምን ስለ ሚስጥረ ሜሮን ሚስጥረ ቁርባን ምናምን የሚለውን ሳነብ እንደዛ ነው የሚለው። ጥቀስለት አሮያል ጥቀስለት። ኖ ከእንትን ላይ ነው ያገኘሁት። ከእነዚህ ከኢንተርኔት ላይ ነው ያገኘሁት። ገብቶሃል? ለምሳሌ ሚስጥረ ሜሮን ብለህ ትገባለህ፣ ሚስጥረ ቁርባን ብለህ ትገባለህ። ከእንደዛ ውስጥ ነው የምታገኛቸው ነገሮች። የለም ልጠቅስለት የምትችለውና አሁን ሮያል እኔ አሁን የአንተን ሀሳብ ልንሞግተው ራሱ ብቁ እንዳልሆነ የሚያሳየው ይሄ ነው። ኦኬ ከየት እንደጠቀስክ የማታውቀው ከሆነ ያ የተጠቀሰበት ቦታ ላይ የት እንደሆነ አውጥተን የማናየው ከሆነ ከሙሴ ጀምሮ ትውፊት ነው ይላል እኮ እዛ ላይ። ይሄንን ትውፊት ከማን የተቀበለው? ከሙሴ እና ከሐዋርያት ጀምሮ የመጣ ነው ቤተክርስቲያን የተቀበለችው እኮ። በማን ነው እሱ? ይሄ ትውፊት የመጣው ማን ያስተላለፈው? ይሄንን ትውፊት ሙሴ ከሙሴ ጊዜ ጀምሮ ማስረጃ እኮ ነገርኩህ እኮ። አሁን ለምሳሌ እንደዛ ብለው ነው እንትን ያደርጉት የጻፉት ነገር እንደዛ ብለው ነው። አሁን ለምሳሌ ማስረጃ ለምትለው ነገር ትክክል ነህ፣ መጠየቅህ ልክ ነህ። ለምሳሌ እንደዚህ አይነት ዲቤት ስታደርግ ማስረጃ ከይሄኛው መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ምናምን ኦሪት ዘፍጥረት ምናምን ብለህ ማለት አለብህ ነው አንተ የምትለው አይደል? እዛ ላይ እኔ እንደዛ ሲጠቀስ አላየሁም። ገባ? እንደዛ ነው በቃ ማስረጃ። እኛም እያልን ያለ ነው ሮያል የእሱን ነው። ቤተክርስቲያኒቷ ክሌም የምታደርገው ጉዳይ መጽሐፍ ቅዱስ ውስጥ የለም ነው እያልን ያለ። በእግዚአብሔር ቃል ውስጥ ልንመዝነው እና ትክክል ነው ትክክል አይደለም ብለን ልናወራው የምንችልበት ምንም ኤቪደንስ የለም ነው። አሁን ለምሳሌ ተጻፈ ብለን ማለት እንችላለን። ቤተክርስቲያኗ የምታረጋቸው ካልተጻፉት መካከል አንዱ ይሄ ነው። መጽሐፍ ቅዱስ ውስጥ ቆመን ልናወራውና ትክክል ይሁን አይሁን ልንሞግትበት የምንችልበት ምንም ኤቪደንስ የለንም። እሺ ለምሳሌ አሁን እያሳየን ያለ ነው ይሄን ይገባኛል። ለምሳሌ አሁን ቤተክርስቲያን በመስቀል ጊዜ በምናምን በጥምቀት ጊዜ ታቦት ሲሸኝ ምን አይተል የሚደረጉ
ሰርመናል ነገሮች ምናምን ነገር ያልተጻፉ አሉ። ለምሳሌ የቄሶች ወደዛ ወዛ መወዛው ጽናጽል ከፍ ወደ ላይ ወጣት ሲጀመር ሮያል እሱማ አራቀ ሮያል ታቦት ራሱ በአዲስ ኪዳን የለም። አይገርምም? ውዝዋዜው ይርቃል። ላለ ነገር እኮ ነው ብራዘር። መቼ ታቦት ራሱ በአዲስ ኪዳን መሰዊያ ነው። ታቦት መሰዊያችን የለም እኮ ታቦት የሚባል መሰዊያ የለም በእግዚአብሔር ቃል ውስጥ እንደው መሰዊያ። እኛ እኮ አሁን ታቦትን የምንለው የብሉይ ኪዳን ታቦት ሳይሆን የአዲስ ኪዳን ታቦት መሰዊያ እኮ። የአዲስ ኪዳን መሰዊያ የሆነ ታቦት የለም እያልኩ የለም ነው። የአዲስ ኪዳን ጌታ በየጊዜው አይሰዋም። አንዴ ነው በመስቀል ላይ የተሰዋው፣ አለቀ። ከዛ ውጪ ሌላ ቦታ ላይ ድጋሚ ጌታን አትሰዋው። አንዴ ነው የተሰዋው ጌታ። እንዴ አንዴ ነው የተሰዋው። በነገራችን ላይ አሁን እናንተ እኮ በጣም ድብልቅልቅ ያለ ነገር እኮ ነው እየሰራችሁ ያላችሁ። አሁን አንተ ተጠምቀሃል አይደለ? አንዴ ነው የተጠመቀው ብለህ ለምን አልተውከውም ታዲያ? ጥምቀቱ ማለት እንደዛ ማለት እኮ ክርስቶስ አንዴ ነው የተጠመቀው ብለህ እኔ አንዴ ነው የተጠመቀው እኮ ታዲያ ለምን አልተውከውም? እሱንስ ለምን አንዴ ማን ተጠመቀ? ጌታ አዞኛል። አንዴ እንድጠመቅማ ጌታ አዞኛል። እኛም ጌታ አዞናል። ለኛ ጊዜ ሲሆን ትእዛዙ ማይሰራ የቱ ጋር ነው ያዘዘ ታዲያ? የቱ ጋር ነው ያዘዘ? እስቲ ጥቀሷ። ምን ጥምቀቱን? አረ ምን ጥምቀቱን? መሰዊያውን የቱ ጋር ነው ያዘዘ? ጠረጴዛውን የቱ ጋር ነው ያዘዘ? መሰዊያ ይላል ጳውሎስ እኮ ይላል መጽሐፍ ቅዱስ ላይ ምኑ ጋር ነው አንተ የምታወራውን ጠረጴዛ ያወራው ጳውሎስ ምኑ ጋር ነው? ስለ ጠረጴዛ ስለ እንጨት አውርቶ አያውቅም። ሆሊ አልታር ይላል እንትኖቹ ነው እንደገና መሰዊያችን ነው። መሰዊያ ነው ብራዘር እኮ አንጣውና አሳየና ብራዘር። ጌታ እንጨት መሰዊያ የለው። ፎር ኢንፎርሜሽን እንዴ መሰዊያ ሲባል ግን ምን መስሎ ነው? ባይዘው የቅዱስ ደሙና ቅዱስ ስጋውን የምንወስድበት ማለት ነው። የለም እኮ ነው ያልኩ። እንደዛ የሚሰዋበት የለም በአዲስ ኪዳን። እንደዛ አይነት ትምህርት የለም። ምንድን ነው ያለው? አልገባኝ። ጌታ አንድ ጊዜ ነው የተሰዋው ወንድም አለ። በየጊዜው አይሰዋም። አንዴ ነው የተሰዋው ጌታ። በቃ አንዴ ነው የተሰዋው። ያ የተሰዋው አንዴ የተሰዋው ዘላለም ያድናል፣ ይታደጋል፣ ህይወት ይሰጣል። አንዴ የፈሰሰው ደም አሁንም ትኩስ ነው። ጳውሎስ በየጊዜው የሚሰውበት መሰዊያ ምናምን የላቸውም። ክርስቶስን አታስቡት። አንዴ ነው ሞቷል፣ አንዴ ተሰቅሏል፣ ምን ብሏል፣ አንዴ ተጠምቋል። ከዛ በኋላ በቃ ተረስቷል ታሪኩ። እኛ ወደፊት እንሂድ ነው ምናምን ነው አላማችሁ። አይገባኝም እኮ እኛ እኮ ያንን ነገሮች እኮ በማሰብ እኮ የምናደርጋቸው። አንዴ ሆኗል መሰዊያውን መስቀሉን እንግዲህ ጌታ የተሰዋው መስቀል ላይ ነው አይደል? እሺ የእሱ መሰዊያው መታሰቢያ ነው እያልከኝ ያለው አሁን የምታረጉት እሱን እና መስቀለኛ ሂደን እንሰቅልን ታዲያ እንሰቀል ሂደን መሰዊያው ነው ወይ ሮያል? ስሜታዊ አትሁን ብራዘር። አይ ኧረ እኔ ስሜታዊ እንደዚህ ለምን ሆናለሁ እንዴ? በንግግራችን መግባባት ስንችል እንዴ ምን አመጣው ስሜት ንገረኝ። እሺ ኔትወርክ ይዞታል መሰለኝ። እሺ አሁን ዳኒ ኔትወርክ ከያዘው ሁላችሁም አሁን ላስተምራችሁ በአብ በወልድ በመንፈስ ቅዱስ ስም ጸሎትና አርግሱ። ሁላችሁ አባታችሁ ነው ይበሉ። ይሰማል? ይሰማል? 200 ሰዎች አባታችሁ ነው በማለት እንጀምር። ዋይፋይን ሴኩሪቲ
ወድቆበት ይሆን እንዴ እንትኑ ወይ ሰልፍ ስቲ እንትኑ እያወራ እንዳጋጣሚ ጨለም አለ። ወይ ጥምቀት ስላነሳውበት በጣም ሀሳብ ውስጥ የገባ ይመስለኛል ዳኒ። አዲስ አበባ አሪፍ ነው በነገራችን ላይ በጣም ግን አየሩ ተቀያየረ። አንተ ዝናብ እንትን ይላል ከተማው በስማ በጣም ገርሞኛል። እኔ አሁን ለሁለተኛ ጊዜ እንደዚህ ከአማራ የመጣሁት ግን በጣም ሆኗል። ስለዚህ ተመልሰህ የመሄድ ሀሳብን ሰርዛል? እንዴ ኧረ ተመልሼ አሁን በቅርቡ ነው የምሄደው፣ ግን በጣም ልዩ ሆኗል። ይሄን ባህል ራሱ መንገድ ላይ ቆሻሻ ለመጣላችንን ባህል ራሱ ማለት ትልቅ ነገር ነው ሆኗል። ዳንሻ ተመለስ። ኢኮኖሚ ግን ከባድ ተመለስኩ ወገኖች። መታል። ምን መብራት ጠፍቶ ነው? መብራት ጠፋና መብራት ሲጠፋ ያው ኢንተርኔቱም ይቋርጣል ድጋሚ ከፓወር ባንክ ጋር እስኪገናኝ ድረስ ኢንተርኔቱ። እሺ በቃ ቀጥሉ። ጥጦስ ኮሜንትህን አይተነዋል። ስለዚህ ለአንተ የሚጠቅምህ ሀሜት ሳይሆን ወንጌል ስለሆነ እዛ ወንጌል ያለበት ብትሄድ ጥሩ ነው። እዚህ ምንም አትሰራም። እዚህ ሀሜት አይደለ ምን ይሰራላል? በቃ ሀሜቱን ለኛ ተውልንና እዛ ወንጌል ይሰብካሉ ወዳልካቸው ጋር ሂድ፣ እሱ ይሻላል። አለበለዚያ በጣም ሀሜት ወዳድ ነህ ማለት ነው። እዚህ ካለ እኛ ሀሜተኞች ነን አይደል? አንተ ደግሞ የሀሜት ፍቅርህ በጣም አናተ ላይ ወጥቷል ማለት ነው። እዚህ ካለህና ሂድ እዛ። የሀሜት ፍቅርህ ትልቅ እንዳልሆነ ለማሳየት እዛ ሂድ። ቀጥሉ ዳንዬ። እሺ ቴዴ የአንደኛ ዮሐንስ መልእክት ማብራሪያ 1:15 አለ ብትገላግለን ነው ዳንዬ። አንደኛው የዮሐንስ መልእክት ማብራሪያ ላምጣ። እሺ ማመጣልሽ። እሺ በራሱ መርፌ እንውጋው ብዬ ነው። እሺ ኦርቶዶክሳዊ አለ ሌላ ኦርቶዶክሳዊ ስርዓት በራሱ ምንድነው ማመጥ? እኔ ጥቅሱን አላመጣሁም። ያመጣው ጥቅሱን አንተ ነህ እንዴ? እኔም ወጋው ምንድነው? ኧረ ኳስ መመሬት ስርዓት። እሺ ጸጋ ይብዛላችሁ። ሼር ኮፒ ሊንክ እስቲ አድርጉ ትንሽ ኔትወርክ ከተሰማችሁ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ባይዘው ካሜራ መዝጋት አንችልም። ታውቃላችሁ እናውራ እንጂ እኔ እናንተ እንዴ ሌላ ኦርቶዶክሳዊ ስትል እኮ እኔን ለማስጠቆር ነው እንደዚህ የምትሞክሩት። ብዙ ጊዜ እኔ ስገባ ሌላ ኦርቶዶክሳዊ ትላላችሁ። ኧረ ተው እያስጠቆራችሁ ነው እግዚአብሔርን። ይሄ መቤቴን ይጥሩ አይደለም። በምን ላይ እናውራ? አይ አሁን ስለ ጥምቀት ስለመሰዊያው እያወራን አለበት። ስለ ታቦት እኔ እኮ እያነበብኩኝ እኮ በደንብ እኮ እንትን እያልኩኝ ነው እኮ አሁን በደንብ እያነበብኩኝ ኖት እያያዝኩኝ ነው እኮ። እሺ ጥሩ። እሺ ጥቀስለት እኮ አሁን አንተ አንደኛ ዮሐንስ ያልከው ሲል ወቀው እስቲ ምንድን ነው? አይ ከአንተ ጋር አይገናኝም። አንደኛ ዮሐንስ ምዕራፍ ስንት ነው? ምዕራፍ 1 ቁጥር 15 ምዕራፍ 1 ቁጥር 15 በራሴ መርፌ ወጋኝ። ቪዲዮ ማብራት አለብኝ ወይስ እንደዚሁ ባነብ ችግር የለውም? አንብበው የምን ቪዲዮ? አይ ችግር ዝም ብለህ አንብበው። እሺ በሃይማኖት የጠራችሁ እሱ ንጹህ እንደሆነ ቆይ እስኪ እሱን ነው ለገለጥኩት። ጴጥሮስ እንዳይሆን ልክ ነው። ጴጥሮስ ነው። ይቅርታ ጴጥሮስ ነው። እሺ አሁን ዮሐንስ ገባው መሰለኝ።
የትንንሽ መልእክታትን በሙሉ በአንድ ላይ ነው የታተመው። የጴጥሮስ፣ የዮሐንስ፣ የያዕቆብ፣ የይሁዳ በአንድ መጽሐፍ ነው የታተመው። አብሮት የራዕይ ዮሐንስና የሐዋርያት ሥራ አንድ ላይ ተደርገው ማለት ነው። አይቴ ይቅርታ በጣም ቤተሰብ ችግር የለም ድንገት ስለ ሶሪ ምዕራፍ 2 ቁጥር 20 አይደል ያልኩ? ምዕራፍ 1 ላይ ምዕራፍ 2 እሺ ምዕራፍ 2 ቁጥር 20 ነው ሲያንበው። ምዕራፍ 2 ቁጥር 20 15 ለእናንተስ ከመንፈስ ቅዱስ የተቀበላችሁት ዕውቀት አንድም ልጅነት አላችሁ። ዕውቀትን ልጅነትን ከመንፈስ ቅዱስ ገንዘብ አድርጋችሁ ሁሉን ታውቃላችሁ። እንደዚህ ነው የሚለው። ልጅ ቴንክ ዩ። አይ ከስር ዝም ብሎ ከስር ቁጭ ብሎ እያለቀሰ ነውና ቤተክርስቲያኒቱ ራሱ ዘይት ብላ እንዳልተረጎመችው እንዲያይ ብዬ ነው። ዮዳዬ ነው። አዎ ዮዳዬ እና በራሱ መርፌ ትንሽ እንውጋው ብዬ ነው። እናንተ ከቅዱስ ቅባት ይኸው እናንተም ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ነው የሚለው። እዚህ ክፍል ላይ ቤተክርስቲያንህ ጭምር ዘይት ብላ አልተረጎመችውም። ድገምለት አንዴ ቴዳይ። እሺ ሌላ ለምን አላደርግለትም? ትንሽ ከፍ ላድርገው። ዮሐንስ አፈወርቅ ላንብብለት። እሺ ጨምርለት። እናንተም ከቅዱስ ቅባት ተቀብላችኋልና ሁሉን ታውቃላችሁ የሚለው ቁጥር 20 ሲተረጎም ይህ ቅባት በውስጣችሁ ያደረ እግዚአብሔር መንፈስ ቅዱስ ነው። የእግዚአብሔር ምስጢር ለልቦናችሁ ገልጦልናል፣ አስተምሮናል። ከእርሱ ጋር የምንፈጥረውን ህብረት ጣፋጭነት እንድንቀምሰው አድርጎናል። ሁሉን ነገር እንማር ዘንድ አእምሯችን ከፍቶልናል። የተቀቡትም ሁሉም ናቸው። በጊዜያቸው የነበሩ ነቢያት፣ ቅዱሳን ሰዎች ብቻ አይደሉም፣ ነገር ግን በኋለኛው ዘመን ከክርስቶስ ልደት በኋላ የተወለዱ አእላፋትም ጭምር ናቸው እንጂ። ትውልድ ሁሉ በጥምቀት ያለፈ ከሆነ ከቅዱሱ ቅባት በመንፈስ ቅዱስ ጸጋ ያለፈ ነው። የማይነገር ስጦታዎችም ባለቤት አድርጎናል። በእነዚህ የእግዚአብሔር ወራሾች መሆናችንን እናውቃለን ይላል። እዚህ ጋም እንግዲህ ሮያል እንደምትሰማው ሜሮን የለች ሜሪሻ እና አንድ ሚስጥር ሰርዙ በሉ። የሌለ ሚስጥር ስለሆነ የሜሪ ጉዳይ መሰረዝ አለበት። አንድ ሚስጥር መቀነስ አለባት ቤተክርስቲያኒቷ ማለት። እሺ ሜሮን የሚባለው መጽሐፍ ቅዱስ ላይ ስለሌለ እናንተ ልታቀርቡ አትችሉም እያልከን ነው አይደለ? ባጭሩ ያ አይሰማም። የለም መንፈስ ቅዱስ ለምሳሌ ጥምቀት ስንጠመቅ መንፈስ ቅዱስን ትውፊት ነው እኮ ብያለሁ። ትውፊቱም የግድ መጽሐፍ አለበት መጽሐፍ ቅዱስ ላይ ሁሉን ነገር መጽሐፍ ቅዱስ ላይ እኛ እኮ ባይብል ብቻ ብለና እናምንም። ስለዚህ ቤተክርስቲያን እስቲ የሜሮን ጉዳይ ትውፊት ነው ያለችበት ማስረጃ አስተነሲ። አረ ሞልቷል። እኔ ስለማላውቀው እስቲ ዩዳይ አሁን እንደ ዩዳይ አይነት ሰዎች ይሄን ነገር ያውቁታል ብዬ አስባለሁ። ምክንያቱም የቤተክርስቲያን እንትኖች አሏል። የለም ኮሪያ ላይ አሁን እሺ፣ አንተ አሁን ስለ ጥምቀት ስለ ታቦት ይሻላል። እሺ ታቦት ሜሮን ሩቅ ነው እንኳን አንተ ሌሎቹም አያቀርቡትም። ሮያሌ እኔ እያነበብኩ ነው አብዛኛውን። ግን እኔ ለምሳሌ እኔ ብዙ ጊዜ አሁን የምነጋገረው አሁን ማንበብ ከጀመርኳቸው መሰዊያ እንደሆነ ቅዱስ ስጋውና ቅዱስ ደሙን የምንወስድበት ነው ተብሎ ሲባል ነው ታቦትን የምናውቀው እኛ። የአዲስ ኪዳን ታቦት ማለት እሱ ነው። የብሉይ ኪዳን ታቦት ደግሞ ሌላ ነው እኮ። በብሉይ ኪዳን ስጋና ደሙን የምትወስድበት ጠረጴዛ አለ እንዴ? የለም እኮ። እንደዛ ነው የሚባለው ነው የሚዘጋጅበት። ቤተክርስቲያኒቷ ከኪሷ ነው የምታወራው። ከኪሷ ምን ከቦርሷ። ይሄ ነው ታሪኩ ማለት። እኛ የነገረችንን ነው የምንቀበለው እንጂ እኛ ተነስተን አሁን እኮ እንትን እኛ ልናወጣ አንችልም። እቅድና ይሄ ይስተካከል ማለት አንችልም እኮ። ለዛ እኮ ነው ያለ አሁን እያልን ያለ ነው ምንድነው? ቤተክርስቲያኒቷን መጠየቅ መቻል አለባችሁ። ኬት አመጣሽ ማለት መቻል አለባችሁ።
ስንጠይቅ አሁን ለምሳሌ በአብዛኛው ነገር ስንጠይቅ በሙሉ ያስረዱናል፣ ዩቲዩብ ላይ ይጭኑልናል ምናምን ገባ። እንደዚህ እንደኔ አይነት ሰነፉ ማንበብ የማይችለው ካልሆነ በስተቀር አይ ሮያል ሰንፋ አይደለም ሮያል በጣም ጎበዝ ብትሆን አሁን ካለ በላይ ማስረጃ አታገኝም በቤተክርስቲያኒቷ ውስጥ። የምሬ ነው የምልህ። ሰነፍ አይደለም እንደውም ጎበዝ ነህ። ቢያንስ ትጠይቃለህ፣ ትመራመራለህ፣ ድፍረት አለ፣ ጥሩ ነው። ከዚህ በላይ ግን ማስረጃ የላትም ቤተክርስቲያኒቷ። ዩዳይ የቤተክርስቲያን ሰው ነው። ዩዳይ ማለት አዎ እኮ አሁን እኮ አሁን ተጨምቆ የወጣው ልጅ ኦኬ። ማለት የቤተክርስቲያን ሰው ከሆነ ብዙ ነገሮችን ሊያውቅ ይችላል። ምክንያቱም እነዚህ የቤተክርስቲያን ሰዎች ያውቁታል ነገሮቹን እንደዚህ ነው ብለው ለመተንተን ይችላሉ። አቃተው ማሳየት አቃተው። ሜሮን ጠፋች። ሜሮን ማነገርኩ ሜሮን እኮ ከሙሴ ጀምሮ የመጣ ትውፊት ነው። ቤተክርስቲያን መንፈስ ቅዱስ ሲጀመር በብሉይ ኪዳን ላይ አሁን በምናየው ደረጃ ወርዶ ሰዎችን በሁሉ አማኞች ህይወት ውስጥ የሚኖር አይነት ነገር እንደዛ አድርጋ ቤተክርስቲያንን እንደሱማ አታስተምርም አይደል? ከሚስጥራት ውስጥ አሁን ለምሳሌ 7 ሚስጥራት ውስጥ አንዱ እንደዚህ ምንድነው ሚስጥረ ስጋዊ፣ ሚስጥረ ስላሴ፣ ሚስጥረ ምናምን ከሚባሉት ጋራ ሚስጥረ ሜሮንም እንደዛው ነው፣ አንዱ ነው እኮ። ችግሩ ከቤተ ክርስቲያን ሚስጥራት መካከል ልታገኙ አትችልም። መጽሐፍ ቅዱስ ውስጥ የለም ነው። ይሄንን ሚስጥራው መጽሐፍ ቅዱስ ውስጥ አታገኘው። ከአምስቱ አማደ ሚስጥር ከሚባሉት ውስጥ ያለው ነው የምትለው አይደለም። መጽሐፍ ቅዱስ ውስጥ የለም ነው ያልኩ። መጽሐፍ ቅዱስ ውስጥ ሁሉንም እኮ አልተጻፈም። አሁን ለምሳሌ አንተ የመጀመሪያው ክፍለ ዘመን ሐዋርያት በቃላቸው የሚያስተምሩት ትምህርት አትቀበልም? በቃ የለም የምንለው ለዚህ ነው የለም የምንለው። ሪያል አየህ፣ እንደሱ ብለህ ራሳችሁን ካልሸወዳችሁ በስተቀር የለም። አይ በነገራችን ላይ ግን አንድ ነገር ዳኒ ማወቅ ያለብህ ነገር ልንገር። እምነት እኮ ነው ይሄ፣ እምነት ነው። እንዴት ራስን ሸውደህ የምትቀበለው ነገር አለ እንዴ? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አሁን ይሄ የምናወራው ሀሳብ በእግዚአብሔር ቃል ውስጥ የሌለ ያልተጻፈ በብሉይ ኪዳን የሚሆን በአዲስ ኪዳን አሁን የምታወሩት ነገር ሀሳቡ የለም ነው እያልን ያለ ነው። ሮያል የእሱን እኮ ነው። ከሌለ እኮ መታገል አያስፈልግም ሮያል። ለምን? አይ መታገል ሳይሆን ነገርኩ እኮ ነው። አሁን ቅድም እንደዚህ ማን ነው ዩዳሄ ምናምን ወንድማችን ጋራ እንደዚህ አይነት ያክል ጭቅጭቅ አያስፈልገውም ያልኩ ትውፊት ነው፣ ከሙሴ ጀምሮ የመጣ ትውፊት ነው የሚል ሰማሁኝ አልኩ። እሺ ከሙሴ ጀምሮ የነበረ ትውፊት መሆኑን በምን አወቅ? የቤተ ክርስቲያን ሊቃውንት ነው ሲናገሩ የሰማሁት እኮ። በምን አወቅ? በቃለ መጠይቅ ቀደችዋለሁ። እንደውም በምን አወቃችሁ? እስቲ ንገረን እንመን። በምን አወቃችሁ? እንዴት ከሙሴ ጀምሮ ቤተክርስቲያን እንትን ያለችው ነው። ምን እኮ በሙሴ ጊዜ ቤተክርስቲያን ነበረች ሮያል ኖ ከሙሴ ጀምሮ የነበረውን ቤተክርስቲያን ይዘው ከሐዋርያት ጀምሮ ያመጣችው ነው እኮ። ከየትኛው ሐዋርያ ነው ይሄንን ትምህርት ያስተማረው? የትኛው ሐዋርያ ነው? ሐዋርያውን እኮ ሐዋርያ ለምሳሌ ከለከለ ሐዋርያ ሐዋርያ ነው ያቀበለው። ከሐዋርያት ጀምሮ የመጣ ነው። አሁን ለምሳሌ አንድ ኦርቶዶክሳዊ ቢገባ ሙሴና ሐዋርያ የነበሩበት ዘመን እኮ በጣም ሩቅ ነው ሮያል፣ ሩቅ ነው። እሱማ የሙሴማ በጣም ረጅም ጊዜ። ስለዚህ ከየትኛው ሐዋርያ ነው አሁን ሙሴ ለየትኛው ሐዋርያ ነው ያቀበለው? የትኛው ሐዋርያ ነው ለሙሴ ደግሞ ከሙሴ ተቀብሎ ደግሞ አሁን ለኛ ያደረሰን? ካልተጻፈ አልተጻፈም ይለኛል ከታች አንድ ሰው ነው የሚባል እና እኔ እኮ አልተከራከርኩም እኮ ተጽፏል ምናምን ላምጣ አላልኩም እኮ። እነዚህ ትውፊታዊ እንትኖች ናቸውና ቤተክርስቲያን ብቻ አትልም። የኛ ኦርቶዶክስ ትውፊት ብላ እንትን እያለች ያለችው ይኸውልህ፣ ይሄን ያክል ቤተክርስቲያን አየህ ሚስጥር ብላ ለቤተክርስቲያን ዶግማ የሆነ ጉዳይ ለቤተክርስቲያን ዶግማ የሆኑ ጉዳዮች በአፈ ታሪክ ላይ ብቻ ወይ ደግሞ በቃል ንግግር ብቻ የተላለፈ ትምህርት ሊሆን አይችልም። ወሳኝ ነው ጉዳዩ ማለት ነው። አየህ የቆሮንቶስ ቤተክርስቲያንን ይመለከታታል። በሮሜ ብትመለከት በእያንዳንዱ መጽሐፍቶች ውስጥ የለም ይሄ ትምህርት። ለምን? ጉዳዩ ወሳኝ ቢሆን ኖሮ በእንደዚህ ጉዳይ ወሳኝ የሆነ ጉዳይ ለአንድ ቤተክርስቲያን ይጻፍላት ነበር። ለአንድም ቤተክርስቲያን ተጽፎም ተወርቶም አይታወቅም።
እስቲ ኦርቶዶክሳውያን እንዳልከው ቀደም ይግቡ አንድ ማለት ካሁን ካሉት 177 ውስጥ አንድ ኦርቶዶክሳዊ ላይጠፋ ይችላልና ካለ ይግባና የቤተክርስቲያን ነገር የሚያቅሰው ካለ ልትነጋገሩ ትችላላችሁ። ከማተራምሰው ጥሪ ያርግላቸው እስቲ ሮያሌ ጥሪ ያርግላቸው እስቲ። እሺ ወንድሞቼ ኦርቶዶክሳውያን ካላችሁ ነውና ስለዚህ አሁን ስለ ሜሮን ስለሚለው እስቲ አነጋግሩት። ልጁም ደክሞታል እና ታናግሩት። ድንገት ነቃ ቢል አናግሩት እስቲ ግቡ። እውነት ነው። ቀስቀሳ ያካሄደ ነው። ጴንጤ ቤት ገብቶ ነው የምትባለው። ጴንጤ ቤት ገብቶ ጨራሽ ኦርቶዶክሳን ግቡ ምናምን እያለ ይላል። እኔ ስለ ሰው አልኖርም እንጂ ግድ የለኝም። እሺ ካላችሁ እስቲ ግቡ። እኔ እኮ ስንት እውቀት አላቸው እኮ አሉ። የሚሰሙንም ይኖራሉ እኮ። ከአንተ የተለየ እውቀት የላቸውም። እውነት አሁን ከምትለው የተለየ እውቀት የላቸውም። የምሬን ነው የምልህ። እውቀት ሊኖራቸው የሚችለው እኮ ቢያንስ መጽሐፍ ቅዱስ ውስጥ እኮ ቢኖር ነው። የሌለ ጉዳይ ላይ እውቀት እኮ ሊኖር አይችልም። አንተም የሚያነቡትም ሰዎች እኩል ማለት በቃ ማስረጃ ሊያቀርቡ አይችሉም። ስለሌለ ቢኖር ኖሮ እኛ የወንጌል አማኞች እናምነው ነበረ ጉዳዩ። ስለሌለ እኮ ነው ማመን ያቃተን። እግዚአብሔር ቃል ይመጡልሃል። አሁን እኔ ሃይማኖት በነገራችን ላይ እኔ አሁን ለምሳሌ እንትን ምንድን ነው እኔ እኮ ችግሬ እኮ ፎሎ አለማድረግ እኮ ነው። ፎሎ አላረግም። ሰው ይገርማል። እኔ አሁን ስንት ሰው ፎሎ እንዳለኝ ታውቃለህ? ፎሎ ማድረጋቸው ሰዎች 8 ናቸው። እግዚአብሔር ከጴንጤ አንተና ኤርሚያስ በቃ ከኦርቶዶክስ ደግሞ እፎይና ክርስቲያን እነዚህ ናቸው። እኔም አሁን እንጂ ቢኖሩ ሼር አደረግ ነበር። አሁን ግን እኔ ሁሉንም ሰው ፎሎ አላደረግም፣ አልወድም። 8 ሰው ነው ፎሎ ማድረግ እንጂ አሁን እጠራቸው ነበረ ማቃቸው ሰዎች ቢኖሩ ማለት ነው። ብዙ እንትና አልግባባም ሰዎች ጋር ሃይማኖት ሰዎች ካላችሁ ሮያል እየተጣራ ነው ያለው። ጩኸቱን ስሙለት። ሮያል እንትን ነው ማለት እርዱት። ገብታችሁ እስቲ ጥቅሶች ምናምን ስጡት በል እኔ ችግር የለብኝም። አግዙት እስቲ ለሮያል ወገኖች ያላችሁን ጥቅስ ጣል አድርጉለት። ገብቶ እየተጨመቀ ነውና ትንሽ አግዙት። አግዙት። ታታ የለኝ እኔ እንደዚህ ብባል ባለባል ኖርማሊ ግን እኔ ማወቅ ስለምፈልግ ዳኒ ግን ሳትረዳኝ አትቀር። ስለሰው ግድ የለኝም። እኔ ማወቅ ብቻ ነው ፈልገው። አይ አሪፍ ሀሳብ ነው። በነፃነት ነው ያደግከው። ጥሩ ነው። እኔ ልጄን ብታያት ምን ልትል በቀን ነፃውን ካልኖርክ ዋጋ በጣም አንደኛ ፊትህ ይሸበሸባል፣ ቶሎ ታረጃለህ። ይሄ መጨናነቅ ምናምን ጥሩ አይደለም። ኖርማል ነፃ ሆነህ መኖር ነው። ለሰው አትኖረው። አንተ የምትኖረው ይህችን አጭር ዘመን ለራስህ ነው የምትኖረው። ኧረ ግቡ በእናታችሁ። አሁን እንደዚህ እያለ እኛን እየተቸ ምናምን ታስብለኛለህ ዳኒ። እግዚአብሔርን አንተ በል በአንተ ነው የሚያምረው። በል ኦርቶዶክሳውያን ግቡና እንነጋገር። በል እስቲ ገባ በሉ ኦርቶዶክሳውያን። ያው አግዙት ወዳጃችንን። አይ አግዙት ሳይሆን እንትን እንድትገቡ ይፈልጋል። በልና ጽሁፉን ጻፈው። ስለ ሜሮን ምናምን የሚናገሩ ምናምን ስለ ሜሮን ምናምን እኔ ስለማምንባት ቤተክርስቲያኔ ገብቶ የሚናገር ሰው አይጠፋም። እኔ ትውፊት ነው ብያለሁ። አንተ ከዚህ የበለጠ አይሉም ነው አይደል የምትለው? ሌላ ነገር አይሉም። እሺ የሚሉ ሰዎች ይኖራሉ። ይግቡ። እሺ በደስታ በቃ ኑ ግቡ። አላችሁ እኮ ዲያቆናት አላችሁ፣ አገልጋዮች አላችሁ፣ መምህራን አላችሁ። ቁጭ ብላችሁ እየሰማችሁ አገልጋይም ብቻ ሳይሆን ቤተክርስቲያን እሑድ ቀን ምናምን የሚሄዱ ምናምን በፊት የሰንበት ተማሪ የነበሩ ምናምን እኔ ምን አላቅ የሰንበት ተማሪ አይደለሁ። እሑድ ቤተክርስቲያን አልሄድ አስቀድሻ አላቅ። እኔ ከዚህ ውጭ ነኝ ያላችሁ። እኔ ዝም ብዬ የሞራል ኦርቶዶክስ ነኝ። ስለዚህ ከዚህ ውጭ ሆናችሁ ግቡ። የሚገርመኝ ግን ምንድነው ታውቃለህ ሮያል ማለት አሁን የዲስታንስ ትምህርት አለ። አትሄድም በቃ በዲስታንስ ያው ትማራለህ፣ ትመረቃለህ እና የዲስታንስ ቅዳሴ ልትለኝ
ሁሌ ነው ጥያቄ የሚመጥርብኝ። ሮያል የዲስታንስ አማኝ ነው ወይ እላለሁ። እኔ ይኸው ዳኒ አንድ ነገር ልንገር። እኔ ተፈጥሮዬ በጣም ግራም ያጋባ ነው። ቅድም ግን ሪከርድ አድርጌያለሁ ሲለን ነበረ። ስለ ሜሮን አንድ ሰው ሲያስተምሩ ሪከርድ አድርጌያለሁ ሲለን ነበርና ከቻልክ እስኪ አሰማን። በሌላ ቀፎ ላይ ከሆነ ያለው አሰማን እስኪ። ኦኬ ሌላ እኔ እዚሁ ላይ ነው ልላክልህ በውስጥ ከዳኒ ጋር በውስጥ ታወራላችሁ። ላክለት እስኪ በውስጥ። እኔ ከማንም ጋር አላወራም፣ ማንንም ሰው አላምንም። ራስን ብቻ ነው የምታምነው። ደስ ይላል። ይልቅ ከዳኒ ጋር ምሳ ልትበሉ ተቀጣጥራችሁ ነበረ፣ በላችሁ? አይ ሰርዤዋለሁ። ለምን ሰረስከው? ለመሰለህ አሁን ያሉት ነገር ጊዜው አስተማማኝ አይደለምና ራሴን ማጋለጥና መልኬን ማሳየት አልፈልኩም። እሺ ፎቶ ያነሳም ቪዲዮ አይቀርጽህም፣ ቃል ይገባልህ። አብራችሁ ትንሽ ጊዜ ያሳልፉ። አንገት ላይ እንኳን ካሜራ ይዘህ የምትሄድበት ዘመን ነው። አይ ቃል ይገባልሃል ያልኩትኝ። አያነሳም ፎቶም ቪዲዮም አረግ። አይ ቃል በምን እንደሚገባ ኧረ ቁም ነገር ትምህርቱ ላይ እንሂድ በእናታችሁ። እሺ ቁም ነገር ትምህርቱ ላይ ምንድነው ስሙ የሜሮኑን ብታሰማን ደስ ይለኝ ነበረ። ይኸውልህ ካልቻልክ ችግር የሜሮኑን ስልኬ የዚህኛው ስልክ ያለ አይደለም እንትን ሰውየው የእንትን ናቸው ሙሉ ሽበት ያላቸው የኦርቶዶክስ እንትን ናቸው እና እሳቸው ናቸው ስለ ሜሮን ሲናገሩ የቀዳሁት እና ሚስጥረ ሜሮን ማለት እንደዚህ ምናምን ብለው። ግን እኔ ምን ጠበቅኩ መሰለህ ከመጽሐፍ ቅዱስ ውስጥ የሚናገሩ ከሆነ እኔም ደግሞ ለቀም አድርጌ እንደዚህ አይነት ቦታ ስመጣ ይሄው ያ አይደለ እንደ ማቴዎስ ላይ ምናምን ማርቆስ ላይ ለማለት ፈልጌ በደምብ ሳዳምጠው የለም። ስለዚህ ትውፊት ነው ብለው አሉ። እሳቸው ደግሞ የሚታመኑ ሰው ናቸው። ስለዚህ ይሄን ነገር በደንብ እንትን አልኳቸው። አሁን አንድ ሁለት ደቂቃ እንትን ልበል ወደዛኛው ስልክ ልቀኝ። እሺ ተመልሰን እሺ ምን ቴዳዬ ዮዳይ ማስረጃ አምጥቷል እያሉ ነው ከታችና አስገባው እስቲ። ዳኒ ያስወጣው ለምን እንዳስወጣው አላወኩም። ከወጣ በኋላ ነው ያወቅኩት። ዳኒ ራሱ ያስገባው ጥሩ ነው። ለምን በምን እንደተለያዩ ለምን እንደተለያዩ አላወኩም። በእርግጥ እኔ ቢገባ ደስ ይለኛል፣ ምክንያቱም ታሪክ ላይ ያሳሳተው ነገር ስላለ እዛ ላይ እናወራለን ብዬ ጠብቄ ነበር። ከወረደ በኋላ ነው ያወቅኩት። ዳንሽ አለ ዳኒ ቴዳይ እሺ ተቀበለው። ማንም መልስ ስለሌለው ዝም ብሎ ሲያወራ ነው ያስወረድኩት እንጂ መልስ እንደሌለው ተቀበለው። አስገባ። አንድ ቁጥር ጻፍ። ዮዳይ ካለ አንድ ቁጥር ጻፍ። ወይም ያገኛችሁት ሞዴሬተሮች ካላችሁ ኢንቫይት አድርጉት። የለም ዮዳይ ወጣ። እሺ የለም ማለት ነው። እሺ ሌሎች ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ሮያልም በዛው ቀረ። ሰላም ያላላችሁ እህቶች ሰላም በሉኝ። እስከዛ በቃ ሶሪ መሲ ማራናታም ድምጿን አልሰማሁ። እንዴት ጸጥ አላችሁ እኮ ሰላም በሉን እንጂ። ሶሊ መሲ ስራ ላይ ናችሁ። ወንድምነት የጌታ ሰላምና ጸጋ ይብዛላችሁ። በጌታ የተወደዳችሁ ቅዱሳን
ሰላም ለእናንተ ይሁን ብያለሁ። ቴዳዬ ተባረክ ወንድምነት። ምን ትሰሪያለሽ ጫጫታ ውስጥ? ምንድነው የዚህ ዓለም ጫጫታ ውስጥ መግባት? ቶሎ ውጪ አሁኑ ነው። እሺ ዮዳዬ ካለ አንድ ቁጥር ጻፍ፣ መግባት ትችላለህ። ማስረጃ አለኝ ያልከውን እንማማርበት፣ እንየው። በእርግጥ ማስረጃ ነው የሚለውን ከሆነ ቴንኪዩ እንላለን፣ ካልሆነ አይ በዚህ መንገድ ማየት ይኖርብሃል እንላለን። ሮያልም ከተመለስክ ያገኘኸውን ሪከርድ ብንሰማ ደስ ይለናል። ቅድስት ሀገር አባቴ አለን ሰላም ነው። እንዴት አለ? ቅድስት ሀገር ማነች? አለው እንዴት ነህ አንተ? እኔ ነኝ። አይ አንተ ሀገር ነህ እንዴ? ሀገር ቅድስት ነው። አንተ ሀገር ነህ? አንተ ሀገር ነህ? ምን ለማለት ፈልገህ ነው? አንዲትን ቅድስት ሀገር እየጠቆምክ ያለህ ስለመሰለኝ ነው። ተሳስቻለሁ? በጣም ምንድነው ስተቴ? እኔ አንደኛ ቅድስት ሀገር አለ፣ ሁለተኛ ደግሞ ሀገር ቅድስት እንዴት ምን ይገልጻል ያልከኝ? የትኛዋን ሀገር እሺ ምን ማለት ነው ሀገር ቅድስት? ሀገሬ ናታ። ሀገሬ ቅድስት ናት። ሀገርህ ቅድስት ነች። ማነች እሷ? ኢትዮጵያ። ኢትዮጵያ ቅድስት መሆኗን በምን አወክ? አሁን ምን ለማለት ፈልገህ ነው? በጣም ግልጽ ጥያቄ ነው። አንተ የታገሩ ነው። አሁን ይሄን ለመጠየቅ ይሄንን አታውቅም ማለት ነው። ኢትዮጵያ ቅድስት እንደሆነች ሰበራት ነው። አንደኛ ላታውቅ ትችላለህ። አሁን በአንድ ሰው አልፈርድም። አሁን ይሄንን ለማብራራት ከጠየቀኝ በቂ ጊዜ ከሰጠኝ አስረዳሃለሁ። እሰጥሃለሁ። ኢትዮጵያ ቅድስት መሆኗን ብቻ አስረዳኝ፣ አስተምረኝ። እዚህ ላለን ሰዎች በሙሉ አስረዳን፣ አስተምረኝ። ወንድ አንድ ነገር እንትን አለ እና ለሌላ ነገር እንዳልሆነ አውቃለሁ። እዚህ ጋር ደግሞ መጥፎ ነገር ድንቄም ቅድስት መጥፎ ነገር ተናገርኩ። ምን አይነት እንደው ትውልድ እንዳለ በጣም አዝናለሁ። ለማንኛውም ወደ ዋናው ነገር እንግባ። መጥፎ ነገር ከተናገርኩ ይቅርታ። ግን መጥፎ ነገር ተናግሬ ነው? አልሰማኸኝም? እሺ ሰምተኛል። መልስ መመለስ አልፈለክም። እሺ ወደ ርዕሱ እንሂድ። ድንቄም ቅድስት እያለች ስትሳደብ ያለችም አለች። እኔ አንዳንዴ የስድብ አፍ በእውነት አስተካክለው እስከ ከፈትክ ድረስ ደግሞ በጨዋ ደንብ እንነጋገር። ቆይ አንዴ ማን አድርጎ ነው የሚለው? መጥፎ ነገር ተናግሬ ነው? ሀገር ቅድስት ማይክ ዝግ ነው። አጠያየቅህ እኮ አልገባኝም። ስለዛ ነው እንጂ መጥፎ ነገር አልተናገርኩም። ያንተን ሐሳብ ወንድሜ፣ ያንተን ሐሳብ ደግሞ ተቀብላ እኮ ታች ላይ ደግሞ ድንቄም ቅድስት እያለች እየጻፈች ነው። እሺ እሱን ልታወራበት ስላልኩ ከስሙ ጋር ችግር ካለ መንገር ትችላለህ። ስሙ ሀገር ቅድስት ችግር አለበት የምትለኝ ከሆነ ልስማ። ለምን ተቆጣህ? እሺ በቃ እሱን ወደ ርዕሱ እንሂድ። እሺ ተቆጣሁም እንደዛ ብሎ ነገር የለም። እኔ ጋር እኮ ምናልባት አነጋገሬ ደመመራራ ሊሆን ይችላል እንጂ እሺ እንደሱ ካልሆነ ሀገራችን ቅድስት መሆኗን እስኪያሳየኝ በፈለግከው መንገድ አስረዳኝ። ኔትወርክህ ጥሩ አይመስለኝም።
ሰው ሁሉ እንግዳ ተቀባይ የሆነባት ደግ የሆነባት ስመ እግዚአብሔር ደግሞ ዘወትር የሚጸለይባት አይሰማም? አሁን ተሰምቶኛል። ተሰማ እንትን በል አሁን ተሰምቶኛል። አሁን ይሰማል? አዎ ሀገራችን እንግዲህ የዘሩባት የምታበቅል እንግዳ ተቀባይ የሆነች የእግዚአብሔር ስም የሚጸለይባት ሁሉ ክርስቲያን የሆነባት በአብ በወልድ በመንፈስ ቅዱስ ተጠምቀው ቤተክርስቲያን የሚያገለግሉ የተከበሩ ክቡራን ያሉባት እግዚአብሔር ራሱ መጥቶ እንግድነት የተቀመጠባት ትልቅ ሀገር ናት። ይሄ ከታሪክ ስትነሳ ነው ይህን ነገር ልታውቅ የምትችለው። ታሪክ ምዕመናን እስራኤል ከማታውቅ ነገር ደግሞ ከሆነ ደግሞ እንደገና ዝቅ ብለህ ታሪክ መማር አለብህ ወንድሜ። እሺ ከማታውቅ ነገር ደግሞ ከሆነ ትቸገራለህ። ለመማር ነው የጠየቁት። ስለ ኢትዮጵያ ለመማር ነው። ኢትዮጵያን እዚህ አንተዋትና አግኝቼዋለሁኝ። እሺ ሮያል እንሰማዋለን። ቆይ ኢትዮጵያን ተዋት። ኢትዮጵያ አሁን የበጋ ስንዴ ላይ ነች። እንተዋት። ቆይ አንዴ ሮያል እንሰማዋለን። ታገሰኝ ወንድም። ቴንኪው በጣም እሺ። ከተናገርካቸው ውስጥ አንዱ እግዚአብሔርን በእንግድነት የተቀበለች ሀገር ነች የሚል ነገር ብለሃል እና ታሪክ ላይ እንዳነብ ነው ያበረታታኝ። ምን የሚል ታሪክ ላይ ላንብብ? እሱን ምን የሚል ታሪክ ላይ ያነበብከው? ምን የሚል ታሪክ ላይ የምታነብ ከሆነ ኢትዮጵያ የመጣበት ኢየሱስ ክርስቶስ ወደ ከግብጽ ከኢየሩሳሌም ከተወለደ በኋላ ከቤተልሔም ወደ ግብጽ ሀገር መሰደዱን ታውቃለህ በመጽሐፍ ቅዱስ። ከግብጽ በኋላ ደግሞ ግብጽ ከሄዱ በኋላ ከሕፃንነቱ በነበረበት ሰዓት ወደ ምዕራብ ይባርክ ነበረ። ይሄ ሀገር ማን ነው ብላ እናቱ ድንግል ማርያም ጠይቀዋለች። ኢትዮጵያውያን ሳያዩኝ የሚያምኑኝ ብፁዓኖች አሉ፣ ይህንን ሀገር አሳየኝ ብለው በደመና ተጭነው በዚህ በሰሜኑ ክልል ብዙ ቦታ አርፈው ውሃውን በዚህ በጉራጌ ክልልም ደቡብንም ሁሉ ተዘዋውረው እንደባረኩት ከታሪክ እንረዳለን። እኮ ምን ላይ ላንብብ? ታሪኩን ነገርከኝ፣ በጣም አመሰግናለሁ። ምን ላይ ላንብብ? ይህንን ታሪክ ምን ላይ ነው ያገኘኸው? ይህንን ታሪክ እንግዲህ ቤተክርስቲያን ጠጋ ስትል ነው የምታውቀው። እንግዲህ ወደ ቤተክርስቲያን ስትገባ መጽሐፉን እሰጥሃለሁ። አንተ እኮ አሁን ከኛ ቤተክርስቲያን ከሆንክ ታሪኩ አለ የተጻፈ አለ። በእመቤታችን በቅድስት ድንግል ማርያም ታምረ ማርያም በሚባል መጽሐፍ ላይ ተጽፎ እናገኛለን። ታምረ ማርያም ላይማ ወደ ሮምም ሄዷል ይላል። ለመልካም ከሆነ ማለት ነው። አሁን ገብቷል። እኔ አሁን ታምረ ማርያምን አንብብ ብልህ ለመልካም ከሆነ ይቻላል። ግን አይ አንብቤዋለሁ። ታምረ ከሆነ ቢቀርብህ እሺ። ታምረ ማርያምን አንብቤዋለሁ። ስላነበብኩት እየነገርኩህ ነው። ወደ ሮምም ሄዷል ይላል ታምረ ማርያም። ስለዚህ ሮምም ቅድስት ሀገር ነች ማለት ነው። እንግዲህ ቅድስት ብትሆን ምን ችግር አለው? አይ ጥያቄ ነው። እኔ ችግር አለው የለውም አላልኩም። ኢትዮጵያ ማለት ነው። አሁን እኮ እኔ እንዴት አድርገህ እንዳሰብከው ስላልገባኝ ነው። ምክንያቱም እኔ አሁን ሮምም የተቀደሰች ሀገር ሁሉ ቅድስት ናት መቼም። ምናልባት ስለዚህ ወደ ሮምም የሚበላሸው ህዝቡ ሊሆን ይችላል፣ ህዝቡ ከሃዲ ሊሆን ይችላል እንጂ ሀገር እኮ ምድር ሁሉ የተቀደሰች ናት። እህል እስካበቀለች ሰው እስከኖረባት ድረስ ሀገር ሁሉ ቅድስት ናት። እኔ ግን በልዩ ግን ኢትዮጵያ ሀገሬ ቅድስት ናት ብያለሁ። ስለምኖርባት ስለራሴ ስለማውቃት ማለት ነው። እሺ ሁለተኛ መስፈርት አድርገህ የነገርከኝ ደግሞ እንግዳ ዮዳይ አትደበቅ ወንድም ማለት እንግዳ ተቀባዮች ነን የሚለውን ነገር አንስታል። እኔ በትንሹ ንባቤ እንግዳ ተቀባይ ያልሆነ ሀገር አላየሁም። ሁሉም ሀገር እንደየባህሉ ባህላችን ስለሚለያይ እንደየባህሉ እንግዳ ዮዳይ ለሁለተኛ ጊዜ ነው። አትደበቅ። ሶስተኛ ከተናገርኩኝ ምናልባት ታች ትወርዳለህ። እንደየባህሉ ሁሉም እንግዳ ተቀባይ ነውና እንግዳ መቀበል ቅድስት የሚያደርግ ከሆነ ሁሉም ሀገር ቅዱሳት ናቸው የሚል ትርጉም ሰጥቻለሁ። ግን ሌላ ግር ያለኝ ከሶስተኛ መስፈርት አድርገህ ከተናገርከው ውስጥ ሁሉም ክርስቲያን የሆነባት የሚል ነገር ተናግረሃል። በምድሪት ውስጥ ያሉት ክርስቲያኖች ብቻ ናቸው እንዴ? ለክርስቲያኖች ስለምሰጥ ነው። ምክንያቱም ሰው ሁሉ መጀመሪያ ከአዳም የመጣ ትውልድ እስከነበረ ድረስ የአዳም ተወላጆች እስከሆኑ ድረስ አንድ ነገር ለአዳም የተነገረው ታሪክ አለ ማለት ወይም ቃል ኪዳን የተገባለት አለ። ምንድነው? እሱም አዳም በበደለ ጊዜ
ንስሐ ገብቷል አዳም። ይሄ ምናልባት መጽሐፍ ቅዱስ ላይ ላታገኘው ትችላል። ንስሐ በመግባቱ ከልጅ ልጅ ተወልጄ አድንሃለሁ ብሎታል ለአዳም። ይሄ ቃል ኪዳን እንግዲህ ሲወርድ ሲዋረድ እስከ ዛሬ ድረስ ደርሷል። ምክንያቱም ሰንሰለቱን ጠብቆ አዳም ሴት ከሄኖክ እየደረሰ ከዛም በኋላ ዳዊት ተቀብለውት ወደ ደረሰ አገር ቅድስት ልጨርስልህ ነው። ብዙ አልናገርም። ቀጥታ ኔትወርክ እየተቆራረጠ ቀጥል። ስማኝ አባቴ፣ ኔትወርክህ እየተቆራረጠ ስለሆነ ደህና ቦታ ሁን። ሐሳብህ እየተቆራረጠ ነው፣ እየሰማን ያለ ነውና ደህና ቦታ ሁን። ሙሉ መልእክት እንድንሰማ ብዬ ነው። ዮዳይ ለመጨረሻ ጊዜ አትደበቅ። ትንሽ ዳታ ስለሆነ እኮ ነው የሚቆራረጠው። በዳታ ስለሆነ እንትን አይደለም። እሺ ዋይፋይ ቢሆን ጥሩ ነበረ። ዳታ ስለሆነ ይቆራረጣል ነበር። ታዲያ የግድኛ ማስወረድ አይኖርም። ዳታ ስለሆነ ነው የሚቆራረጠው ወንድሜ። ተሰምተዋል? ዳንኤል ነው። ዳንኤል ዳታ ስለሆነ የሚቆራረጠው እየሰማኝ ነው? ዳታ ነው ያልከው? ዳታ ስለሆነ ነው የሚቆራረጠው፣ ዋይፋይ አይደለም ያለውበት። ለዛ ነው ዳታ ስትለኝ እኮ የሚያቃጥለው ይሄ ዳታው መስሎ። ኧረ አሁንም አስደሰትከኝ። ኧረ አይደለም ወንድሜ፣ እንደው ዳታ ስለሆነ ትንሽ ይቆራረጣል። ያው አይ ዳታው መጥፎ ነው። እንትን የሚላል ገባ ትን የሚላል በጣም መጥፎ ነው። ይኸው ለኦርቶዶክስ ነው ወንድሜ። እኔ ኦርቶዶክስ ነኝ። ያው ለእኔም ኦርቶዶክስ ነኝና እስካሁን ስጠራ ነበር ኦርቶዶክሶች ነው እያልኩ ነበር። ስለ ቅብአ ሜሮን እውቀቱ አለ? ይሰማል? ለእኔ ይሰማኛል። ስለ ቅብአ ሜሮን እየተከራከርኩ ነበር። ኦርቶዶክስ ነኝ ገባ እና እኛ ቅብአ ሜሮንን ትውፊት ነው ገባ ከኦሪት ጀምሮ የመጣ ትውፊት ነው ብለን የተቀበል ነው ከሙሴ ጀምሮ ብያቸው ነበር። እና መጽሐፍ ቅዱስ ላይ ጥቅሱን አሳየ ምናምን ብለው ነበር። አንተ የምናሳየው አለ ከመጽሐፍ ቅዱስ ኦርቶዶክሳውያን? እኔ ኦርቶዶክስ ነኝ። ይህ ቅብአ ሜሮን የሚለው ትክክል ነው። በመጽሐፍ ቅዱስም ማንኛውም ሰው መጽሐፍ ቅዱስ